እሺ እንደምናችሁ ደህና ናችሁ? ሳምንታችሁ እንዴት ሰነበታችሁ? ሁሉ ጌታ ይባርካችሁ። እውነት ነው ፋሲካችን ኢየሱስ ታርዶልናል። የእግዚአብሔር ስም ብሩክ ይሁን። ይሄንን ጊዜ ተመልክተን ሁሉ ጊዜ ክርስቶስን ሁሉ ጊዜ ፋሲካችን ነው ክርስቶስ ሁሉ ጊዜ ልናስበው ሞታችንን የወሰደልን ረፍት የሰጠን በደላችን ኃጢአታችን መርገማችንን ሁሉ ወስዶ የእግዚአብሔር ልጅ ያደረገን ኢየሱስ ነው። የጌታ ስም ብሩክ ይሁን። ዛሬ እውነት ነው ስላሴ ትምህርታችንን እንድንቀጥል ነበር ያሰብኩት። ነገር ግን ዛሬ ፋሲካ ነው። ነገ ጠዋት ፋሲካችንኛ ባለንበት ሰዓት እናከብራለን። በዓለም ዙሪያ ያሉ ክርስቲያኖች ሁሉ ይሄን ቀን የሚያከብሩት ጊዜ ነውና ግን እኛም የእግዚአብሔር ቃልም እንደሚለው አስቡት እንደተባሉ እስራኤላውያን በእውቀት ይሄን ፋሲካ በእውቀት እኔም ትንሽ ያለኝን ለመጨመር ትልቁን ፋሲካችን የሆነው ክርስቶስን ዛሬ እስቲ ምንድነው ይሄ ፋሲካ ማለት? ፋሲካስ ከፋሲካነቱ ከኛ ከክርስቲያን ህይወት ጋር ምን ግንኙነት አለው? ክርስቶስ ተነሳ ብቻ ብለን እናቆማለን ወይ? ምን ላይ ነው ለኛ ለክርስትና ህይወት ትልቅ ነገር ነው የፋሲካ መኖር። የክርስትና ህይወት እንዲኖረው ያደረገው የክርስቶስ ሞትና ትንሣኤ ነው። ያለበለዚያ ተራ በጣም ምስኪን እንሆን ነበር ብሏል ሐዋርያው ጳውሎስና እሱን እንድናይ ነውና እስቲ እንጸልይና በያለንበት ለእግዚአብሔር መንፈስ ራሳችንን አሳልፈን ሰጥተን ጌታ ራሱ ውስጥ የሚያስተምረንን እንመልከት፣ እንጸልይ። የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ የማትደክምና የማታክት ማስተዋልህ የማይመረመር ለደካማ ኃይል የምትሰጥ ብርታት ላጣ ጉልበት የምትጨምር የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን ዛሬ ስለዚህ ቀንና ሰዓት። ጌታ ሆይ እናከብረሃለን፣ ከፍ እናረጋሃለን። እውነት ነው ፋሲካችን ኢየሱስ አንተ ለኛ ታርደሃል። ፋሲካ በዓል አይደለም፣ ፋሲካ ቀን አይደለም፣ ፋሲካ የበግና የዶሮ መብለያ አይደለም። ነገር ግን ፋሲካችን ክርስቶስ ከኃጢአት ከሞት ከባርነት ነፃ የወጣንብህ ያመለጥንብህ የዘላለም ሕይወት ያገኘንብህ የእግዚአብሔር ልጆች እንድንባል ያበቃሃል። ጌታ ሆይ ትልቅ ምስጢር አለው ፋሲካ። ስለዚህ ይሄንን በማሰብና በእውቀት እንድናመልክህ በእውቀት እንድናሰለብሬት እንድናደርገው ጌታ መንፈስ ቅዱስ ሆይ እንድታስተምረን ጊዜና ሰዓቱን እንሰጥሃለን። እውቀታችን ላይ ጨምርልን፣ ብርሃናችን ላይ ሞር ብርሃን ይሁን። ጌታ ሆይ ለሌሎች የምናስተላልፈው በእውቀት ለሌሎች የምንናገረው እንዲሆን እግዚአብሔር አምላክ ሆይ የቃል ፍቺ እንዲያበራ በላያችን ላይ እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። የመረዳት ባለጸግነት የመናገር ባለጸግነት ጌታ ሆይ የቃልህ ጥልቅ ምስጢር ከፍት እንዲሆንልን እንጸልያለን። ለሐዋርያት ለደቀ መዛሙርቱ እንዳልከው ለእናንተ የእግዚአብሔር ምስጢር ማወቅ ተሰጥቷችኋል። ለሌሎቹ በምሳሌ ስትናገር ለነሱ ግን ምሳሌ ትፈታ ነበረ። ምክንያቱም እኛ የእግዚአብሔር ልጆች ስለሆነ ሙት መንፈሳችን የነቃ ስለሆነ ምስጢር ለኛ የተፈታ ስለሆነ ጌታ ሆይ እናመሰግንሃለን። ስለዚህ ዛሬ ምስጢሩን ስለምትፈታልን እንድናውቅ ወደ ብርሃን ስለምታወጣን አዋጅ ብለን ለሌሎች ለመናገር ብቃት ስለምትሆነን እናመሰግንሃለን። ክብር ሁሉ እንሰጥሃለን። ጊዜና ሰዓቱን አሁንም እንሰጥሃለን። ጌታ ሆይ ከዚህ በፊት ስትጠቀም ስትናገር ስትባርከን ጌታ ሆይ እንደቆየ አካሉ እርስ በርሱ ሲታነጽ እንደቆየ አሁንም ይህንኑ እንድትቀጥል ጌታ መንፈስን የማሳልፌ ላንተ ሰጥሃለሁ። በዚህ ሩም ውስጥ ያሉትን ወገኖቼን ሁሉ እንድትባርክ በጌታ በኢየሱስ ስም የተባረኩ እንዲሆኑ በመቀመጣቸው በመነሳታቸው በስራቸው በመውጣት በመግባታቸው ሁሉ የተባረኩ ይሆኑ። እያንዳንዳቸው በአገልግሎታቸው ሁሉ የተባረኩ በህይወት በኑሯቸው ሁሉ የተባረኩ ይሆኑ። ይሄንን የማይወድ ርኩስ ፍሬያችን የሚዞር በናዝሬቱ ጌታ በኢየሱስ ስም እንቃወማለን። የእግዚአብሔር ቃል እንደሚለን ዲያብሎስን ተቃወሙት ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እግዚአብሔር ወደ እናንተ ይቀርባል ተብሎ እንደተጻፈ ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙት ተብሎ እንደተጻፈ በኢየሱስ ክርስቶስ ስም እንቃወማለን። ማንኛውንም ስራውን ሐሳቡን እቅዱን ሁሉ እናፈርሳለን። በዚህ ሩም ውስጥ ጌታን የማያቅ ነፍስ ቢኖር ለክርስቶስ እንማርካለን። ሐሳቡን አእምሮውን ነፍሱን ሁሉ እንድትለቅ ስጋውን እንድትለቅ እናዛለን ብሎ በመርጋት በጥሩ ስሜት የእግዚአብሔርን ቃል የሚሰሙበት ኃይል እንዲለቀቅ ጸልያለሁ። ጌታ ሆይ ቅዱሳን መላእክት የቃልህ አገልጋዮች ለቃልህ የሚንቀጠቀጡት ግን በዙሪያችን ስለተሰለፉ በዙሪያችን ስላሉ እናመሰግንሃለን።
አንተ ነህ የሁሉ ነገር ጌታና ንጉስ። እናከብርሃለን ዙሪያችንን ስለምትጠብቀን፣ ቃልህን ስለምታስተምረን፣ መንፈስህን ስለምትሞላን፣ መንፈስህን ስለምትልክልን እናመሰግንሃለን ጌታ ሆይ። ባዶ መተን ባዶ ስለማንመለስ ሞልተ ስለምትሰደን እናመሰግንሃለን። ክብር ሁሉ ለአንተ ከዘላለም እስከ ዘላለም ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። እንደምናችሁ ደህና ናችሁ ወገኖቼ? እግዚአብሔር ስም ብሩክ ይሁን። በጣም ደህና ነኝ። ጌታ ስም ብሩክ ይሁን። አገልግሎት ይበዛልኛል። ሁሉ እግዚአብሔር ሰላም ነው። ሁሉ ሰላም ነው። ሰላም ነው። እናንተ ጋርም አይደለም? ሰላም ነው። የእግዚአብሔር ስም ብሩክ ይሁን። ዛሬ ትንሽ ላሳያችሁ የምፈልገው ከዚህ በፊትም አይ ቲንክ የጌታ እራትን ሳስተምር ትንሽ የጠቀስኩት ነገር አለ። ፋሲካ የሚለውን ነው። ፋሲካ ዛሬ ትናንትና በጣም የሚገርም ነገር አንድ የሆነ ሾው ላይ አንድ ሰውዬ ተነስቶ ህጻናትን ኢንተርቪው ያደርጋቸው ነበረ። ይሄ የፋሲካ ባኒ የሚሉት እንትን በቅርጫት እያደረጉ እንቁላል ከለር እየቀቡ በየዙሪያው ሰው እንትን ይደብቁና ልጆቹ ምንም አይነት አይዲያ የላቸውም። ከክርስቶስ ጋር የተገናኘ ሐሳብ የላቸውም። በቃ ኢስተር ባኒ መጥቶ እንቁላሉን እንደሚሰበስብ something like that እንደዚህ አይነት ተረት መጨረሻ የሌለው ተረት ነው ልጆቹ የሚያወሩት። ስለ ክርስቶስ እሱ ነው ሜንሽን እንደውም ያደርገላቸው። ክርስቶስ ታውቃላችሁ ስለ ክርስቶስ ሲሉት ሱፐርማን ነው ምንድነው ይላሉ አንዳንዶቹ ደግሞ አው መጥቶ ዲስትሮይ ያደርጋል ወርልድን ይላሉ። የተሳሳተ ስለ ክርስቶስ ኢየሱስ የተሳሳተ ነገር በፍጹም አያውቁምና በጣም የሚያሳዝን ጄነሬሽን ነው ሰይጣን እንዴት እንደሚጠቀም። ምክንያቱም ሁሉ ጊዜ ሰይጣን አዲሱን ጄነሬሽን ነው የሚፈልገው። ፉል አርጎ አንደርስታንዲንጋቸውን በቤተሰቦቻቸው ጌታ ሊያውቁ ይችላሉ፣ ግን ለልጆቹ ስላልነገሯቸው ልጆቹ ያላቸው አመለካከት ይሄ ነው። ስለ ክርስማስ የተሳሳተ ነው፣ ስለ ሁሉ ነገር የተሳሳተ ነው። ለምን ልጆችን ከጻነታቸው ጀምሮ የተሳሳተ ነገር እነዚህ የቢዝነስ ኢንዱስትሪ እቃቸውን ለመሸጥ ከሚያደርጉት እንትን የተነሳ ነው። ይሄ ክርስማሱ ክርስማስ ትሪ ስጦታ እነዚህ ሁሉ ከክርስቶስ ጋር ተገናኝተው ሳይሆን ግን እንትናቸውን ቢዝነሳቸውን ለመሸጥ እቃቸውን ለመሸጥ እንደሚባለው በአሜሪካን ውስጥ በጣም ትልቅ ሰው ወጪ የሚያወጣበት ሲዝን ቢኖር ክርስማስ እና እነዚህ ሆሊዴዎች ናቸው። ስለዚህ አንድ ክርስማስ ሲመጣ ነው ትልቅ ካምፓኒ ኦሬዲ ገንዘቡን የሚሰበስበው ያመቱን። ምክንያቱም እንትኑን በማጣራት ሽያጭ ላይ እቃዎችን በማውላት በዚህ በባህል ስም የክርስማስ ትሪ፣ ክርስማስ የክርስማስ ልብስ፣ የክርስማስ ሰዓት ኢማጂን ሁሉ ነገር ክርስማስ እየተባለ ምንም ከክርስቶስ ጋር ባልተገናኘ አላማውን በሳተ መንገድ ማለት ነውና እነዚህም ህፃናት ልጆች ስለ ፋሲካ ያላቸው አመለካከት ከአንድ ባኒ ከሆነች ጢንቸል ጋራ የተያያዘ ነው ታሪክ የሚያውቁት እንጂ ምን እንደሆነ ፋሲካ አያውቁም። እና በጣም ይገርማል፣ በጣም ያሳዝናል። እውነት ነው። ብዙ ሰዎች አሁን ኢትዮጵያ ውስጥ ሄዳችሁ ብዙ ሰዎች ኢንተርቪው ብታረጉ ስለ ፋሲካ ያላቸው አመለካከት ሮንግ ነው። ከበግ ጋራ ከጾም ጋራ ከእንቁላል ጋራ ካለው ሪሊጅን ከሆነ አመለካከት ጋር ብቻ ነው አንደርስታንዲንጋቸው እንጂ ያ ምን እንደሆነ ለነሱ አያውቁትም። ስለዚህ የእግዚአብሔር ቃል ሲናገር ስለ ፋሲካ ራሱ አመጣጡ እንደ ቢጊኒንግ ምንድነው ከየት ነው የመጣው ፋሲካ? መቼስ እኛ የብሉይ ኪዳን አዲስ ኪዳን ውስጥ ብንሆንም መጽሐፉን ብሉይ ኪዳን እንቀበላለን። አዲስ ኪዳን እምነታችን ነው። እምነቱ ግን ከመጽሐፉ ግን ከብሉይ ኪዳን ይጀምራል። ስለዚህ ብዙ ነገር ሄደን ከብሉይ ኪዳን ይዘነው መተን ነው አዲስ ኪዳን ምን አርጎ ይፈተዋል ብለን የምናየው። ስለዚህ ዕብራውያን እነዚህ ዕብራዊ የሚባሉት እስራኤላውያን ወይም ዕብራዊ ማለት የአብርሃም ልጆች ማለት ነው። እነሱ በዕብራይስጥ ራሱ ቋንቋው ፋሲካ ማለት ፓሳህ የሚል ስም አለው። ፓሳህ ማለት አለፈ ወይም ፓስ ኦቨር የሚል ትርጉም አለው እና ዘዳግም 12 ከ1 እስከ 13 ላይ ይሄንን ቃል ታዩታላችሁ። ዘዳግም 12 ከ1 እስከ 13 እንደዚህ ይላል። እግዚአብሔርም በግብጽ አገር ሙሴን አሮንን እንዲህ ብሎ ተናገራቸው። ይህ የወሮች መጀመሪያ ይሁንላችሁ፣ የዓመቱ መጀመሪያ ይሁንላችሁ ማለት ለነሱ ሴፕቴምበር ማለት ነው። የወር መጀመሪያ ይሄ ፋሲካ ጊዜ ነው እና ለእስራኤል ልጆች ሁሉ ንገሩ በሏቸውም በዚህ ወራት በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤት አንድ ጠቦት ይውሰድ። የቤቱም ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤት እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰዱ።
እያንዳንዱ እንደሚበላው መጠን ከጠቦቱ ይካፈል። የእናንተ ነውር የሌለበት የአንድ ዓመት ተባት ይሁን። የአንድ ዓመት ወንድ ማለት ነው። ተባት ማለት ወንድ ማለት ነውና የአንድ ዓመት በግ ነው ማለት ነው። ከበጎች ወይም ከፍየሎች መውሰድ ይቻላል። በዚያ ወራት እስከ 14ኛው ቀን ድረስ ጠብቁት። ማለት እስከ 10ኛው ቀን ነው የሚገዙት። እስከ 14 ይጠብቁታል። ወይም በ10ኛው ቀን ያንን ጠቦት የሚመርጡት እስከ 14 ማለት ለ4 ቀን ዴይ ናይት እሱን በማየት ይጠብቁታል ማለት ነው። ጠብቁት። ምክንያቱም ሞታቸውን የሚወስደው ነው። ቢጠፋስ አንድ ነገር ቢሆን ይሄ በጣም ወጭ እያደረጉ ቤታቸው እየተንከባከቡ እያበሉ እያጠጡ ይጠብቁታል ማለት ነው። ከእስራኤል ማህበር በዚያ ወራት ከ14ኛው ቀን ድረስ ጠብቁት። የእስራኤል ማህበር ጉባኤ ሁሉ ሲመሽ ከ14ኛው ቀን ላይ ማለት ነው ሲመሽ ከደሙ ወስደው ማለት ያርዱታል ማለት ነው። ከደሙ ወስደው በሚበሉበት ቤት ሁሉ መቃን ጉበን ላይ ይቀቡታል። በእሳትም የተጠበሰውን ስጋና ቂጣ እንጀራን በዛች ሌሊት ይበላሉ። ከመራራ ቅጠል ጋር ይበሉታል። ጥሬውንም በውሃ ወይም የበሰለውን ነገር አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉ። ከእርሱም እስከ ጠዋት ድረስ አታስቀሩ። እስከ ጠዋት ድረስ የቀረ ካለ ደግሞ በእሳት አቃጥሉት። ወገባችሁንም ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ ነው የምትበሉት። ፈጥናችሁ ነው የምትበሉት። ኢንጆይ ማድረግ አይደለም። ፈጥናችሁ ትበሉታላችሁ። ምክንያቱም ሊወጡ ነው። የሞት መልአክ ይመጣል። የግብጽ ምድር ያተራምሳል። ስለዚህ ፈጥናችሁ ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። ይሄ ፋሲካችሁ ነው። ያበግ ፋሲካችሁ ነው ማለት ከላይ እንደተረጎምነው የሞትህ የሚያልፍልህ መከራህ የሚያልፍልህ ፓስኦቨር ጭንቀትህ መከራህ ሞትህ የሚያልፍበት ነው። ይሄ በግ እሱ ነው የሚያሳልፍልህ። በሱ በፈሰሰው ደም ነው ያንተ መከራ የሚያልፈው ማለት ነው። ደሙ ባላችሁ ቤት ምልክት ይሆናችኋል። ደሙ ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብጽን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህን ቀን መታሰቢያ ይሁናችሁ። ለእግዚአብሔር በዓል ታደርጉታላችሁ። ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጋላችሁ። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን እርሾ ከቤታችሁ ታወጣላችሁ። ከመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ የሌለበት እንጀራ የሚበላ እርሾ ያለበት እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጠፋል። እርሾ የሌለበት እንጀራ ማለት ያልቦካ እርሾ ማለት ያልኮመጠጠ ወይም አፍለኛ በአማርኛ አፍለኛ ወይም ቂጣ ሊሆን ይችላል። ወዲያው ኩታችሁ ወዲያው የምትጋገሩት ቴስትለስ እኔ አፍለኛ እንጀራ አልወድም ነበር ኢትዮጵያዊ። አንዳንድ ሰው አይወድም። በቃ እንትን አይደለም፣ ጨው የሌለበት ምግብ እንደማለት ነው። ምንም አይጣፍጥም። የምትበሉት ነገር ሁሉ ጣዕም የለውም በአፍለኛ እንጀራ። ብዙ ጊዜ ጨጓራ በሽተኛ የሆነ ሰው ነው የሚበላው እንጂ ጤነኛ ሰው የቦካ እንጀራ ነው የሚበላው። በመጀመሪያው 16 ቁጥር 16 በመጀመሪያው ቀን የተቀደሰ ጉባኤ እንዲሆን በሰባተኛው ቀን የተቀደሰ ጉባኤ ይሆንላችኋል። ከመጀመሪያው ቀን እስከ 7 ማለት ለ7 ቀን ከሚበላው በቀር በእርሱ ምንም አትሰሩም። ስራ የለም። ያቺ ለምትበሏት ብቻ ነው ስራ የምትሰሩት። ይሄን ታደርጋላችሁ። በዚያ ቀን ሰራዊታችሁን ከግብጽ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህ ቀን ለልጅ ልጃችሁ ሥርዓት ይሁንላችሁ ብሎ በዘጸአት ላይ እግዚአብሔር አምላክ ከግብጽ ምድር እስራኤላውያን እንዴት በበረታ ክንድ 9 ተአምራትን አድርጎ በ9ኙ ልቡ ስለደነደነ ፈርዖን በዚህ በ10ኛው የበኩር ልጅን በመምታት ከራሱ ከፈርዖን ልጅ ጀምሮ ወፍጮ እስከምትፈጨዋ ሴት ድረስ ያለ ልጅ በሙሉ በኩር ማለት በአንድ ቤት ውስጥ አያት በኩር ከሆነች አያትም፣ እናት በኩር ብትሆን እናትም፣ አባት በኩር ቢሆን አባት፣ ኦፍ ኮርስ ልጅ ሁሉ በአንድ ቤት ውስጥ 4 5 6 ሰው ሊሞት ይችላል። በዚህ አይነት ይሄ ሞታችሁ እንዲያልፍላችሁ ይሄንን ታደርጋላችሁ ተብሎ ሥርዓት ተሰጥቷቸዋል። አድርገው ከሞት መልአክ አምልጠው እንደወጡ ዘጸአትን ስናነብ እናገኛለን። ከወጡ በኋላ በየዓመቱ ዘዳግም ላይ ብታዩት እንደገና ሲደግምላቸው ሙሴ እናያለን። ይሄንን ብታረጉ እድሜያችሁ ይረዝማል። በገባችሁባት ምድር በተለይ የምትወርዷት ከነዓን ላይ በምትገቡበት ጊዜ እግዚአብሔር ያዘዛችሁን ኪዳን ጠብቁ። በተለይ ይሄ ኢምፖርታንት ነው በጣም። ለምንድን ነው ያ የሆነበት ምክንያት? በየዓመቱ ለልጅ ልጆቻቸው ለ7 ቀን እግዚአብሔር ያደረገውን የእግዚአብሔርን ሥራ ስለሚያወሩ።
ለልጆቻቸው እንዴት ሞታቸውን እንደሻረ እንዴት ከባርነት ቀንበር እንዳወጣቸው እንዴት አስፈትቶ እስራኤል የሚል ራሱ እንትኑ ኔሽን እንዲሆኑ ያደረጋቸው እግዚአብሔር የታረደ በግ እንደሆነ ለልጅ ለህፃናት በሙሉ ይናገራሉ። ምንም የተሳሳተ ኢንፎርሜሽን ህፃናቱ የላቸውም። ፋሲካ ሲባሉ ስለ ቶይ አያወሩም፣ ስለምንም ነገር አያወሩም። የሚያወሩት ስለታረደው በግ ነው የሚያወራላቸው። ሞታቸውን ስለወሰደው ስለታረደው በግ እግዚአብሔር እንዴት አድርጎ ነፃ አድርጎ እስራኤላውያን ግብፃውያንን ቀጥቶ በበረታ ግንድ እንዳወጣቸው እዛ ጋር እንኳን ብቻ አይደለም ያቆሙት። ከዛ ኤርትራ ባህር ከፊታቸው እንደገጠመ የኤርትራን ባህር ከፍሎ እንዳሻገራቸው ከዛ የሚጠጡት ውሃ ሲያጡ እግዚአብሔር ውሃ እንዳፈለቀላቸው ከዛ በምድረ በዳ ስጋ ማረን ሲሉ ድብን አውርዶ እንዳበላቸው ምግብ መና እንደወረደላቸው የእግዚአብሔርን ስራ ታላቅነትና ምህረቱን የሚያወሩበት ጊዜ ነው። ለ7 ቀን ማለት ነው። ይሄንን ድግስ የቂጣ በዓል በመባል የሚታወቀው ማለት ነው። ቂጣ በዓል የተባለው እንዳልኳቸው ያልቦካ እንጀራ ወይም ያልቦካ ወዲያው የተሰራ የሚበሉበት ስለሆነ ነው። ያንን እንግዲህ በምግብ ደስታ አይደለም፣ በመጠጥ ደስታ ሳይሆን የተደረገላቸውን እግዚአብሔር ያደረገላቸውን የሚያስቡበት ዘመን ነው፣ ጊዜ ነው። ታዲያ ለኛ ለአዲስ ኪዳን አማኞች ፋሲካ ምንድነው? ፋሲካ ለአዲስ ኪዳን አማኝ ምንድነው? ስለዚህ ራሱ የክርስቶስ ትንሳኤ ምንድነው? እኛ ፋሲካችን ክርስቶስ ነው የምንለው። ክርስቶስ ከሞቱ ከስቅለቱ ከሞቱና ከትንሳኤው ጋር እንደገና ተመልሶ እንደሚመጣ የሙታን ትንሳኤን የምናስብበት ጊዜ ነው። ስለዚህ የክርስቶስ መነሳት የሙታንን ትንሳኤ እንድናስብ ያደርገናል። ስለዚህ ፋሲካችን ጌታ ራሱ የተሰቀለው በዚሁ በፋሲካ ሳምንት ነው። የመጀመሪያ የምናቀው ጌታ ኢየሱስ ራሱ የተሰቀለው በፋሲካ ሳምንት ነው። እንደምታስታውሱት በሉቃስ 12 ከ14 እስከ 26 እስከ 16 ማየት ትችላላችሁ። ክርስቶስ ኢየሱስ የፋሲካ እራት ተዘጋጅቶለት የፋሲካ እራት ሲበሉ ነው ለደቀ መዛሙርቶቹ እንካችሁ ይሄ ስለናንተ የሚፈስ ስጋዬ ነው፣ የሚቆረስ ስጋዬ ነው፣ ይሄ ስለናንተ የሚፈስ ደሜ ነው ብሎ የጌታን ራት ወይም ያንን ኪዳን የሰራበት የዛን ሐሙስ ቀን ነው ጸሎት ሐሙስ የሚባለው። ከዛ የሚቀጥልክ ሌሊት ላይ ጌተሰማኒ ለጸሎት እንደተሰበሰቡ ክርስቶስ ኢየሱስ እዛ ነው የሚያዘው። ተይዞ ሌሊቱን በሙሉ ሲገርፉት አደሩ። ሌሊቱን በሙሉ ሲገርፉት፣ ሲሰቁበት፣ ሲሳለቁበት፣ ሲተፉበት አደሩ ማለት የሮማ ወታደሮች። ከዛ በጠዋት ተነስቶ ደግሞ እስከ 6 ሰዓት ድረስ በኢትዮጵያ አቆጣጠር ከጠዋቱ ከሌሊት ጀምሮ እስከ 6 ሰዓት ድረስ ክርስቶስ ኢየሱስ ሲገረፍ ሲተፉበት የሾህ አክሊል ሲደፉበት ሲያላገጡበት ከቆዩ በኋላ ልክ 9 ሰዓት ላይ ነው 6 ሰዓት ላይ ወስደው በቀራንዮ ተራራ ላይ ሰቀሉት። ሲሰቀል እጆቹና እግሮቹ በትልልቅ ቺንካር ሚስማር ነው የተቸነከሩት። ሌሎቹ አብረውት የተሰቀሉት በገመድ ነው የታሰረው እጅና እግራቸው። እሱ ግን እንደተብሎ የተጻፈው ይፈጸም ዘንድ አጥንቶቹ ስጋው ይቆረስ ዘንድ ለኛ ያ ደሙ ይፈስ ዘንድ ክርስቶስ በሚስማር ነው እጆቹ የተቸነከሩት። ለ3 ሰዓት ያህል መስቀል ላይ ቆይቷል። አስቡት፣ እጅና እግራችሁ በሚስማር ተቸንገራችሁ መስቀል ላይ 30 ደቂቃም 1 ሰከንድ መቆም ማንም ሰው ይችላል ብዬ አላስብም። ለ3 ሰዓት ያህል የዓለምን ሁሉ ኃጢአት ተሸክሞ ማለት ነው። ይሄ በግ የእስራኤል የእግዚአብሔር በግ የሆነው ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያድነው ኢየሱስ ክርስቶስ ተፈትሾ ኃጢአት ያልተገኘበት ኢየሱስ ክርስቶስ ፈትሸውታል። ልክ ያቺ በግ እንደምትፈተሽ ክርስቶስም ተፈትሿል። እነዚህ እስራኤላውያን የገዟት በግ ንጹህ መሆን አለባት። ለዚህ ነው ለ4 ቀን የምትጠበቀው። የማታነክስ መሆን አለባት። ምንም አይነት እንከን በለዋ ላይ መገኘት የለበትም። አይነ ስውር ቆዳዋ እንኳን በቆዳዋ ላይ ምንም አይነት የቆዳ በሽታ መኖር የለበትም። ፍጹም ንጹህ መሆኗ መረጋገጥ አለበት። ኢየሱስ ክርስቶስ ቼክ ተደርጓል፣ ተፈትሿል። እሱ አያችሁ፣ አንድ እስራኤላዊ በግ ይዞ መጥቶ ለኃጢአቱ ማስተሰሪያ ሲያደርግ የመጀመሪያ ካህኑ የሚያደርገው በጉን ነው የሚፈትሸው። በጉን ጠቅላላ ሰውነቱን ይፈትሸዋል እንከን እንደሌለበት ሲያቅ እጆቹን ያ ኃጢአተኛ በጉን ይዞ የመጣ ኃጢአተኛ እጁን በጉ ላይ እንዲጭን ይነግረዋል። እጁን ሲጭን ያ ማለት ያ ኃጢአት በሙሉ በዚህ ኢኖሰንት በሆነው በግ ላይ የዛ ሰው ኃጢአት ትራንስፈር ይሆናል ማለት ነው። የዚህ የበጉ ንጽህና ወደ ሰውየው ትራንስፈር ያደርጋል። የዛን ጊዜ እንዲያርደው ደሙን እንዲያፈስ
ያደርገዋል። ደሙን ይፈሳል። ደም ሳይፈስ ስርየት የለም የተባለው ለዚህ ነው። ለሰውየው ያቺ በግ ተፈትሻ ንጹህ ሆና የተቀረበችው በግ የዛን ሰው ኃጢአት የዓመት ኃጢአቱ ማለት ነው ትከልልለታለች። ይሄ ሰው ወደ ቤቱ በእግዚአብሔር ብርሃን ይመለሳል። ያ ማለት ቢዘራ ያጭዳል፣ ቢሰራ ይከናወንለታል፣ ቢያገባ ይወልዳል። መስት ነው በቃ በረከት ወደ ቤቱ ይገባል። የእግዚአብሔር ብርሃን በላዩ ላይ አለ ማለት ነው። ኢየሱስ ተፈትሿል። ጲላጦስ ምንም ኃጢአት እንደሌለበት አረጋግጧል። በሁሉም ክርስቶስ ላይ ያም የመቶ አለቃው ምንም ይሄው በእውነትም የእግዚአብሔር ልጅ ነው ብሏል። ሁሉም ፈትሸውት ክርስቶስ በነገር ሁሉ የተፈተሸ ከኃጢአት በቀር ንጹህ የሆነ አምላክ እንደሆነ ተፈትሿል። በጉ ንጹህ ነው። ንጹህ ክርስቶስ ነው። ግን እሱን በሰቃይተው ደሙን አፍስሶ ስጋው ተቆርሶ በመስቀል ላይ ለ3 ሰዓት ያህል ተንጠለጠለ። አስቡ፣ እግዚአብሔር ራሱ ፊቱን አዞረበት ይላል መጽሐፍ። ለምን? የዓለም ኃጢአት ሁሉ እሱ ላይ ስለነበረ፣ እግዚአብሔር እሱን ማየት ስላልቻለ ፊቱን ወደ ዓለም ጀርባውን ለልጁ ሰጥቶ ስለነበር ጨለመች፣ ምድር ጨለመች። የዓለም ኃጢአት ሁሉ ኢየሱስ ክርስቶስ ላይ ነው የሆነው። ስለዚህ ወደዚህ መስቀል የተመለከቱ ለእርሱ የሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣን የተሰጠው ዝም ብሎ አይደለም። እግዚአብሔር ኃጢአተኛን ያጸደቀው። እግዚአብሔር ጻድቅ ነው፣ ቅዱስ ነው። ባህሪው ኃጢአት ጋር አይፈቅድለትም። ለዚህ ነው ማንም እግዚአብሔርን ማየት የማይችለው። ለምን? እግዚአብሔርን አይቶ ሰው በህይወት መኖር ስለማይችል ነው። በተራራው ላይ እንኳን በሻዶ የሆነው ክብር ሲገለጥ ሰው እስራኤላውያን በፊቱ መቆም አልቻሉ። በፊቱ ሊቆም ተራራው ጨሰ ይላል፣ ተራራው ተንቀጠቀጠ ይላል። እግዚአብሔር ኃጢአትን የሚጸየፍ አምላክ ነው። ሰው እግዚአብሔርን አይቶ ሰው መኖር አይችልም። ስለዚህ ምትክ ሰው ያስፈልገዋል። ለዚህ ሰው ምትክ ሆኖ ራሱን በመስቀል ላይ የሰጠ በግ የእግዚአብሔር በግ ኢየሱስ ክርስቶስ ነው። እና የዛን ቀን ፋሲካችን ኢየሱስ የኛ ፋሲካ፣ የኛ ኃጢአት እንዲያልፍ፣ የሞት መልአክ ወደኛ እንዳይመጣ፣ መርገም ወደኛ እንዳይመጣ፣ እግዚአብሔር በእኛ ላይ በደል እንዳያደርግ ክርስቶስ በደላችንን፣ ኃጢአታችንን፣ መርገማችንን፣ የዕዳ ጽሕፈታችንን ተሸክሞ በዚህ በመስቀል ላይ ለ3 ሰዓት ያህል የተወጋ ጎኑ፣ የተገረፈ ሰውነቱ፣ የተተለተለ ሰውነቱ እንደገና በሚስማር ተቸንክሮ 3 ሰዓት ያህል በምድር በሰማይ ጨለማ እስኪሆን ድረስ ክርስቶስ በዛ ቆሟል። ለኃጢአት መስዋዕት የሚሆን ደሙን አቅርበዋል። ለዓለም ሁሉ ደሙን አቀረበ፣ ደሙን አፈሰሰ። እግዚአብሔር እኛን እንዲያልፈን ፓስኦቨር እንዲያረገን እንዲተወን እግዚአብሔር እንዲምረን ማለት ነው። ስለዚህ ምድር ጨለመች። የቤቱ መቅደሱ መጋረጃ ከላይ ወደታች ተቀደደ ይላል። ለምን? እግዚአብሔር ከታች ወደ ላይ ቢቀደድ ሰው ቀደደ ይባላል። ነገር ግን እግዚአብሔር ራሱ ቀደደው። በሰውና በእግዚአብሔር መካከል የነበረ ግርግዳ ፈረሰ። እግዚአብሔር ሰዎችን በክርስቶስ ኢየሱስ በኩል ሊቀበል መቅደሱን ከፈተ። እጁን ዘረጋ፣ ለልጁ ጀርባውን ሰጠ፣ ለኛ ፊቱን ሰጠ። ተቀበለ። እግዚአብሔር ዓለምን ተቀበለ። በልጁ የሚያምን የዘላለም ሕይወት እንዲኖረው የእግዚአብሔር ልጅ ኢየሱስ ክርስቶስ ለ3 ሰዓት ያህል በመስቀል ላይ ደሙ ፈሰሰ። ደሙ ከፊቱ ከራሱ ጀምሮ በፊቱ ሰውነቱ ደሙ እንደ ውሃ ፈሰሰ። በዛ ንጹህ ደም እኛ ተፈወስን፣ እኛ ነጻን። ኃጢአታችን ዝም ብሎ በኮርማና በበጎች ደም አይደለም የነጻ ነው ይላል ሐዋርያ ጳውሎስ። ዝም ብሎ አይደለም፣ በማንም በትንሽ በበግ ደም አይደለም። ለአንድ ዓመት ብቻ ተሸፍነን የምንኖር አይደለንም። ግን ለዘላለም ያለፈውን ኃጢአታችንን ያሁኑን ወደፊቱን ይዞ እግዚአብሔር ልጅ ኢየሱስ ክርስቶስ ቅዱሱ በግ፣ የእግዚአብሔር በግ ቅዱሱ በመስቀል ላይ ዋለ። በመስቀል ላይ ደሙን አፈሰሰ። ክርስቶስ ደሙን በማፍሰሱ እኛ እርቅ አገኘን። እኛ ሞታችን ተወሰደልን። እኛ ከኃጢአት እስራት ነፃ ወጣን። አንቆ እንደ ፈርዖን አንቆ ይዞን የነበረው ከሰይጣን እስራት ነፃ ወጣን። ሰይጣን ለቀቀን። በታላቅ የሞት ቀን ሆነ ለሰይጣን። ያለቀ የደቀቀ መስሎት ነበር። ክርስቶስ በመስቀል ላይ ገሎት ጨርሶት የጨረሰው መስሎት ነበር። ግን አያችሁ ትንሳኤው ነው። ደግሞ ትንሳኤው ነው እኛ እንድንለቀቅ፣ እኛ እንድንነሳ ያደረገን የክርስቶስ ኢየሱስ ትንሳኤ ነው። ሞቱ ላይ ብቻ ቢያበቃ፣ ክርስቶስ ሞቶ ቢያበቃ ኖሮ ዛሬ እኛ ቁጭ ብለን እንደዚህ አናወራም ነበር። የማውራት እድልም አልነበረንም። አያችሁ
ክርስቶስ በመስቀል ላይ በሞቱ በመቃብር ቀርቶ ቢሆን ኖሮ ማለት ነው። መስቀል ላይ ብቻ አይደለም የኢየሱስ ክርስቶስ ፋሲካነቱ መስቀል ላይ ያለቀ ህይወት አይደለም። ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ያ ትንሳኤ ትልቅ ትንሳኤ ዛሬ ብዙ ላወራችሁ እንፈልገው ክርስቶስን መገለጥ እንድንጠብቅ ነው። ሞቱና ትንሳኤውን ማሰብ የክርስቲያን ትልቁ ምስጢር ህይወቱ ነው። ስለዚህ ሞትና ትንሳኤውን በመናስበት ጊዜ ተመልሶ እንደሚመጣ ተስፋ አለን። መገለጡን የሚጠብቁ ናቸው። ጌታን እያገለገሉ በትንሽ በትልቁ መውደቅ መነሳታቸውን እየተነሱ ቢወድቁ እንኳን እየተነሱ መቀጠል የሚችሉ መገለጡ የተገለጠላቸው መገለጡን የሚጠብቁ ናቸው። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ደህንነቱ እንኳን መሰረት ያደረገው በክርስቶስ ኢየሱስ ሞትና ትንሳኤ ላይ ነው። ክርስቶስ መሞቱ የሞተው ለኔ ነው እንጂ ዛሬ በግ እያረድን ዶሮ እያረድን that's fine ጥሩ ነው። ምንም እኮ ቢገኝ የተገኘለት መብላት ጥሩ ነው። ምንም ችግር የለውም። ግን ዋና ዓላማው መስሚስ መደረግ የለበትም። ዋናው ምንድነው? ፋሲካው ምንድነው? ፋሲካችን ክርስቶስ ነው። በደላችን ኃጢአታችንን በመርገማችንን ይዞ ይሄደ። ትናንት አንድ ሴት ዝም ብላ ዘመድ የሆነ ሴት ታናገረኝ ነበር። በፍጹም ልሰማኝ አልቻለችም። ስለ በዓሉ ነው የምትነግረኝ። ነው ከሱ በላይ አለ። ከሱ በላይ የሆነ ክርስቶስ ኢየሱስ ያፈሰሰው ደም አለ። ፋሲካው እሱ ጋር ነው ፖይንት ያደረገው። እግዚአብሔር የሚፈልገው እሱን ነው። ይሄኛውን አይደለም። ይሄኛውን that's okay ብታደርጊው ምንም ችግር የለውም። ግን ዋናው ክርስቶስ ኢየሱስ መሞት መነሳቱ ላንቺ ነው። ላንቺ ነው ደሙ የፈሰሰልሽ። ያንን መቀበል መቻል አለብሽ። ዛሬ አንቺ ለምን ትሰሪያለሽ? አንቺ ለምን ትደክሚያለሽ? እሱ ሞቶልሻል። እሱን አክኖሌጅ አርጊው። እሱ በሱ ደም ነው መፈወስ የምንችለው። በሱ ደም ነው መንጻት የምንችለው። እኛ እንደገና ምን ስናደርገው ነገር የለም። ኦሬዲ እሱ ከፍሎልናል። ለዚህ ነው የሞተልን፣ ለዚህ ነው የደማልን፣ ለዚህ ነው የተቸገረልን። ለ3 ሰዓት ምድር ጨለመች ይላል። ስለዚህ ከቀኑ 9 ሰዓት ላይ ክርስቶስ እንደሞተ መጽሐፍ ዘግቧል። ለ3 ሰዓት ነፍሱ ሲጨነቅ ተጠማው ተጨነቀ ይላል። ኢሳይያስ 53 ላይ የተጻፈው በሙሉ በክርስቶስ ላይ የሆነ ነው። ተጨነቀ፣ ተሰቃየ፣ አፉን ግን አልከፈተም። እንደሚታረደ ጠቦት እንዲሁ ተነዳ። በእርሱ ቁስል እኛ ተፈወስን ይላል። 9 ሰዓት ላይ የክርስቶስ ኢየሱስ ሕይወት ሲያልፍ ተፈጸመ ብሎ ዮሐንስ አንደኛ ማነው ዮሐንስ ወንጌል ብቻ ነው ይሄን የጻፈው። ተፈጸመ ብሎ ነፍሱን ሰጠ ይላል። በደላችን መርገማችን ኃጢአታችን ሁሉ የዓለምን ሁሉ ይዞ ለአባቱ ንጹህ ደም አፈሰሰ። በሱ ደም እኛ ተፈወስን። በሱ ቁስል እኛ ተፈወስን። እዚህ ተፈጸመ። መጽሐፍ እንደሚል ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ስለዚህ ሐዋርያው ጳውሎስ በጣም የሚያስገርም ስለ ትንሣኤ ሙታን ሲናገር በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሙታን ሐዋርያው ጳውሎስ በጣም አድርጎ ያስተምራል። ይሄን ወደፊት የክርስቶስ ኢየሱስ ዳግም ምጽአት ላይ ስናይ እናየዋለን። ግን ዛሬ ከዚህ ጋር ማየት ያስፈልገናል። ምንድነው የሚለው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 እንደዚህ ይላል። ወንድሞች ሆይ ከአንድ ጀምረን ወንድሞች ሆይ የሰበኩላችሁ ደግሞ የተቀበላችሁት በርሱ ደግሞ የቆማችሁበት በርሱ ደግሞ የምትድኑበት ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛ ቀን ተነሳ፣ ለኬፋ ታየ፣ በኋላ ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከዚያም የሚበዙት እስካሁን ድረስ አንዳንዶቹ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። አያችሁ፣ ሐዋርያት ሥራን በሙሉ ነው የሚተርከው። ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። ክርስቶስን በትንሣኤ አካል አይቶታል ሐዋርያ ጳውሎስ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ መቅደስ አሳደድሁ። ሐዋርያ ተብዬ ልጠራ አይገባኝም። ነገር ግን በእግዚአብሔር ጸጋ የሆኑ እኔ ነኝ። ለኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ደከምሁ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ።
ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያው ስብከታችን ከንቱ ነዋ፣ እምነታችን ደግሞ ከንቱ ናት። ደግሞ ክርስቶስ አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነናል። ሙታን ግን የማይነሱ ከሆነ እርሱ አላስነሳውማ። ሙታን አልተነሳማ። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችን ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። ክርስቶስ ካልተነሳ የኃጢአት ስርየት የለም። ክርስቶስ ከሞት ካልተነሳ እግዚአብሔር ውሸተኛ ነው ማለታችን ነው። አላስነሳው ሳያስነሳው አስነስቶታል ብለናል። የትንሣኤ ምስክር ስላደረግን ኃጢአት ሰርተናል ነው የሚለው። በዚህች ህይወት እንግዲያው ደግሞ ሌላው ቀርቶ በዚህች ህይወት ብቻ ተስፋ የምናደርግ ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በጣም የምናሳዝን ምስኪኖች። ተመልከቱ፣ ቁጭ ብለን ሌት ተቀን ኢየሱስ ኢየሱስ እያልን ግን በዚህች ህይወት ብቻ በቃ ለመብላት ለመጠጣት ለመፈወስ ለዚህ ለለት ኑሮ እንዴ ስንት ሀብታሞች ከኛ የሚበላልጡ ሰዎች አሉ አይደለ እንዴ? ለዚህማ ምንም ሳያመልኩ ሳይወጡ ሳይወርዱ እግዚአብሔርን ሳያውቁት ይሄው ሂዱ አረብ ሀገር በሙሉ ወርቅ በወርቅ አይደለም እንዴ ያሉት? እንዴ እሱ ነው ወይ ህይወት? እሱ ከሆነ ማለት ነው። እሱ እንደዛ ቢሆንማ በጣም ምስኪኖች ነን። በጣም ጎስቋላ ምስኪን ምናሳዝን በጣም የሚታዘንልን ሰዎች ነን። ግን አይደለም አለ። በዚህች ህይወት ብቻ አይደለም ተስፋ የምናደርገው። አሁን ግን ክርስቶስ ላንቀላፉ በኩራት ሆኖ ከሙታን ተነስቷል። ሃሌሉያ። ለምንድን ነው የክርስቶስ ኢየሱስ ፋሲካ ሁል ጊዜ ከትንሣኤ ጋር የተያያዘ ነው? ለምን? ክርስቶስ ኢየሱስ ሞቶ ስላልቀረ። ሞቱ ጋር ብቻ ተናግረን አናቆምም። ክርስቶስ ሞቷል። መሞት ነበረበት። ለምን ሞተ? ኃጢአታችንን፣ እኛን ኃጢአት በደላችንን የሞተውን ሕያው ለማድረግ ክርስቶስ መሞት ነበረበት። ህይወት ሊሰጠን ነው። ከክርስቶስ ጋር ሞተን ከክርስቶስ ጋር እንድንነሳ። ክርስቶስ ሲነሳ እኛም ሕያው ሆነን ተነስተናል። ህይወታችን እዛ ጋር ትንሣኤው ጋር ነው ህይወታችን የጀመረው። በትንሣኤው ህይወት ከኃጢአት ላይ ድል ያለው ህይወት እንድኖር የሚያደርገን የትንሣኤው ኃይል ነው። ስለዚህ ክርስቶስ መነሳቱ ለክርስትና ህይወታችን ዋና ነገር ነው። የክርስቶስ ትንሣኤ እኛን ኃይል አንደኛ የሚያደርገን ኃይል የሚሰጠን ከማንኛውም እምነት በላይ የሚያደርገን ክርስቶስ ኢየሱስ። ሌሎች መሪዎች ሞተዋል፣ መቃብራቸውም አለ። ኦፍኮርስ የእስላሞች የመሐመድ መቃብር ይኖራል ብዬ አስባለሁ። የማናቸው ቡዳ መቃብሩ ሊኖር ይችላል። የኢንዱይዝሙ፣ የሲክ ቴምፕል፣ የፈለጋችሁትን በዚህ ምድር ላይ ያለው ሪሊጅን መሪዎቻቸው ሞቶ ተቀብረዋል። እኛ ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቷል። እንደተናገረ ሞትን ድል አድርጎ ተነስቷል። ተነስቶ የትንሣኤ ምስክሮች፣ እነዚህ እስካሁን ጳውሎስ የጠራቸው በሙሉ የትንሣኤ ምስክሮች ሲሆኑ ሁለተኛው መንፈስ ቅዱስ ነው። በሐዋርያት ሥራ ላይ መንፈስ ቅዱስ የወረደው ኢየሱስ በአብ ዘንድ ሄዶ መቀመጡና በአብ ዘንድ መቀመጡ ማረጋገጫ እንዲሆን ነው መንፈስ ቅዱስ የመጣው። ስለዚህ እነዚህ በሙሉ የትንሣኤ ምስክሮች ሊሆኑ ነው ሐዋርያት በሙሉ በመስዋዕትነት ያለፉት። ለምን? ለትንሣኤው ምስክሮች ስለሆኑ። ሰው እብድ ነው እንዴ? ያልተነሳ ያላየውን ሰው አይቻለሁ ብሎ ራሱን ለመጋዝ ይሰጣል እንዴ? ራሱ እየተዘቀዘቀ ይሰቀላል እንዴ? በዘይት ውስጥ ገብተው ይጨረጨራል እንዴ? አይተናል፣ ሰምተናል፣ ያየነውን የሰማነውን እናወራላችኋለን ብለው ህይወታቸውን ለሞት አሳልፈው የሰጡት ለትንሣኤው ምስክር ሊሆኑ ነው። ኢየሱስ ተነስቷል። መነሳቱ ብቻ አይደለም፣ ተመልሶ ይመጣል። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይላቸዋል ሐዋርያው ጳውሎስ፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ለማ በኩራት ሆኖ? ክርስቶስ የእግዚአብሔር ልጅ አንድያ ልጅ ነው ወደዚህ ምድር ላይ ሲገባ። በትንሣኤው ግን በኩር ተብሏል። ለምን? እኛን ሁሉ በኩር ማለት የመጀመሪያ ልጅ ነው። የመጀመሪያ በኩር አለው ከሌክ በኩሩ ነው ካላችሁ ሌሎች ልጆች አሉ ማለት ቴክኒክሊ ሌሎች ልጆች አሉ ማለት ነው። አንድያ ልጅ ካላችሁ ብቸኛ አንደኛ፣ በቃ ሌላ የሌለው ማለት ነው። ክርስቶስ ወደዚህ ምድር ላይ ሲገባ በኩር ሆኖ አይደለም የገባው፣ የአንድያ ልጅ ነው የገባው። በትንሣኤ ነው በኩር የሆነው። ለምንድን ነው በትንሣኤ በኩር የሆነው? ሌሎች እኛን ሁሉ አስነስቶ የእግዚአብሔር ልጆች ስላደረገን። በትንሣኤው ነው ልጅነት ያገኘ ነው ማለት ነው። ቴክኒክሊ በክርስቶስ ትንሣኤ ልጅነትን አገኘን። እግዚአብሔር ልጆች አድርጎ የተቀበለን በደሙ በተፈሰሰው ደም አንጽቶ ክርስቶስ ከሱ ጋር ሞተን ከሱ ጋር ሆነን የእግዚአብሔር ልጆች እንድንሆን ጌታ ክርስቶስ በኩር ሆኖ ከትንሣኤ ተነሳ።
ብዙ ሐሰተኛ ትምህርቶች ሜሳፕ ያደርጉታል እሱ ጋር በኩር ነው ስለሚለው ብዙ ወንድሞች እሱን የሚመስሉ አሉ ኢየሱስ ይላሉ yes በኩር የሆነው በትንሳኤ ነው ወደዚህ ምድር ሲገባ አንድያ ልጅ ነው ለማርያምም የመጀመሪያ ልጇን ነው የሚለው መጽሐፉ የበኩር ልጇን ይላል ለማርያም እንደውም ሲል የበኩር ልጆች ለምን ከዛ ወደ ልጆች መኖራቸው ሊያመለክታል ግን ከመጣ ሲለን የአንድያ ልጅ ነው እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷል ነው ያለ ትንሳኤ ላይ በኩር አለው አዎ ያለው ከትንሳኤ በኋላ ብዙዎቻችንን ልጆች አርጎ ስላስነሳን ነው በኩር ሆኖ ክርስቶስ ስለተነሳ አንደኛ የመጀመሪያ ሆኖ ሞትን አሸንፎ ስለተነሳ እኛ በሱ የሚያምኑትን እንዲነሱ ያው እንዲሆኑ ያደረገው ክርስቶስ በኩር በመሆኑ ነው ሐዋርያ ጳውሎስ ይህ ምስጢር ተገልጦለታል ይሄንን ነው የሚናገረው ነገር ግን እያንዳንዱ ምን ይላል በሞት በሰው በኩል አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ካለ በኋላ ሁሉም በአዳም እንዲሞቱ አንድ ሁሉም በክርስቶስ ደግሞ ሕያው ይሆናሉ በአዳም ሞት እንደመጣብን በክርስቶስ ደግሞ ሕይወት መጣለን አዳም ሞትን ወደዚህ ምድር እንዳስገባ ክርስቶስ ሕይወትን ወደዚህ ምድር አመጣ በአዳም ምክንያት ፈቅደን ወደን ሳይሆን በመወለዳችን ኃጢአተኛ ሆነን እንወለዳለን ሰው በመሆናችን ኃጢአተኛ ወደድን ፈቀድን ሰው በክፉ ስራ በመስራቱ አይደለም ኃጢአተኛ የሆነው ከአዳም ዘር በመወለዱ ኦሬዲ ኃጢአተኛ ሆኖ ነው የሚወለደው ኃጢአት ውስጥ ነው ያለው ውጭ አይደለም ያለው ወደ ክርስቶስ ግን ስንመጣ አዲስ ለዚህ ነው born again የምንባለው አዲስ ህይወት ማንንም በክርስቶስ ኢየሱስ ያለ አዲስ ፍጥረት ነው ኢየሱስ አዲስ ህይወትን አዲስ ፍጥረት ስለሚሰጠን ነው ያ ነው በኩር ሆኖ የተነሳው ኢየሱስ የእግዚአብሔር ልጆች ያደርገናል ማለት ነው ያ አዲሱ ልጅነታችን አዲሱ ማንነታችን እሱ ከክርስቶስ ህይወትን ይዞ ነው የሚነሳው ሕያው ሆኖ ነው የሚነሳው የሚሞት አይደለም የሚበሰብስ አይደለም ያው ማንነትን ይዞ በክርስቶስ ይነሳል ስለዚህ ኢየሱስ ለሙታን በኩራት ሆነ አዳም በኃጢአት ምክንያት የገደለንን ክርስቶስ በሞቱ ሕያው ህይወት ሰጣን ማለት ነው ሕያው ይሆናሉ ነገር ግን እያንዳንዱ በራሱ ተራ ይሆናል ክርስቶስ እንደ በኩራት ነው በኋላም በመምጣቱ ለክርስቶስ የሆኑት ናቸው ትንሳኤያችንን አሁን አላገኘንም ግን ክርስቶስ በኩር ሆኖ ተነስቶልናል ተራ አለን እኛም ተራችን እንጠብቃለን በስጋችን ክርስቶስ ከመምጣቱ በፊት ብናንቀላፋ እንጠብቃለን የክርስቶስን መምጣት ቀን እንጠብቃለን ለዚህ ነው ክርስቶስን በመጠበቅ የጥበቃ ህይወት እንድንኖር መጽሐፍ ቅዱስ የሚያስተምረን ለምን በኩርነታችን ያ ነፍሳችን ይቃትታል የልጅነት መንፈስ በውስጣችን ልጅነታችን የአዲሱ ማንነታችን ሕያው ለመሆን ይቃትታል ልክ እንደ ክርስቶስ ያው ሆኖ ለመነሳት ይቃትታል ነው የሚለው ስለሚቃትት በዚህ በምድር ሆነን በመጠበቅ ትንሳኤውን የክርስቶስን መምጣት በመጠበቅ የኢየሱስ እንዲገለጥ እኛ መከራ ምን ጠብቅ አይደለንም ክርስቲያኖች ለቁጣ የተመረጠን አይደለንም ይላል ሐዋርያ ጳውሎስ በደንብ ያስተምራል ወደፊት እንማራለን ጌታ ዳግም ምጽአት ላይ ለቁጣ አይደለም እኛ ኢየሱስን ነው የምንጠብቀው እንጂ የመከራውን ዘመን አይደለም እንጠብቀው የዓለምን የቁጣ ዘመን አይደለም እንጠብቀው ኢየሱስን ነው የምንጠብቀው በኩራችንን ለሙታን ትንሳኤ ምናገኝበት የምንለወጥበት አዲስ አካል የምንለብስበትን ቀን ክርስቶስን እንጠብቀዋለን ይሄ ሐዋርያ ጳውሎስ በእንደዚህ አይነት ህይወት ስትኖሩ ነው ክርስቶስን እየመሰላችሁ ልትሄዱ የምትችሉት ከመንፈሳዊ ነፍሳችሁ ከመንፈስ ጋር የሚጣበቀው የክርስቶስን መጽአት ትንሳኤያችሁ ስትጠብቁ ነው ስለዚህ ያንዳንዱ በራሱ ተራ ይሆናል ክርስቶስ እንደ በኩራት ነው በኋላ በመምጣቱ ለክርስቶስ የሆኑት ናቸው ይሄ ክርስቶስ በሚመጣበት ጊዜ ሌሎቹ ሰዎች ትንሳኤ ያገኙ የሚያገኙት በክርስቶስ የሞቱትና በክርስቶስ ያሉት በህይወትም ቢኖሩ በክርስቶስ ያሉት ብቻ ኢየሱስ በኩር ሆኖ ተነስቷል ዛሬም በዚህ ሩም ውስጥ ያለ ክርስቶስ ኢየሱስ እንደግል አዳኝህ ያልተቀበልክ ሰው ብትኖር ህይወት ከፈለክ ዳግም ትንሳኤ ከፈለክ ክርስቶስ ኢየሱስ በመስቀል ላይ የሰራልህን ማመን አለብህ ለኃጢአትህ ለበደልህ ሞቷል አንተ የምትሰራው የምትጨምረው ነገር የለም ግን የተሰራውን ስራ በመስቀል ላይ ልጁ የከፈለውን ማመን መቀበል ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጠ ተብሏል በስልጣን ልጅነት ታገኛለህ አዳፕት ተደረገ ሌጋሊ እግዚአብሔር ልጅ ትሆናለህ ማለት ነው ስልጣን ማለት ስለዚህ ይሄንን ነግራችኋለሁ ለምናችኋለሁ በዚህ መስመር ላይ ያላችሁ በዚህ ሩም ውስጥ ያላችሁ ክርስቶስ ነፍሳችሁን ጨርሳችሁ ለታመነ ፈጣሪ ያሰጣችሁ እንድትሰጡት ስትሰጡት ትንሳኤ ሙታን አለ ትንሳኤ ሙታን ክርስቶስ እንደተነሳ ካመንን
ደግሞ በሱ አስቀድመው የሞቱት ደግሞ ይነሳሉ ይላል። ወደፊት እናያለን። አንደኛ ተሰሎንቄ ሁለተኛ ተሰሎንቄ ማየት ይቻላል። ነገር ግን እያንዳንዱ በራሱ ተራ ይሆናል ካለ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣን ሁሉ ኃይልን በሻረ ጊዜ ፍጹም ይሆናል። ያንን የክርስቶስን መምጣት ነው ይሄን የሚናገረው ሐዋርያ ጳውሎስ። ይሄ ፍጻሜ የሚያገኘው አለቅነትና ስልጣናት ለክብሩ ሲለቀቅለት እግዚአብሔር ሲለቅለት ሲመጣ የዛን ጊዜ ይሄ ይሆናል ይላል። የኋለኛው ጠላት ሞት ይሻራል፣ ሁሉን ከእግሩ በታች አስገዝቶለታልና። ነገር ግን አሁን ሁሉ ተገዝቶለታል ሲል ሁሉ ካስገዛለት በቀር መሆኑ ግልጥ ነው። እንዲያማ ካልሆነ ስለ ሙታንስ የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው? እኛስ በዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? በጌታችን በኢየሱስ ክርስቶስ ባለኝ በእናንተ ትምክህት እየማሉ ወንድሞች ሆይ ዕለት ዕለት እንሞታለን እንደ ሰው ብሎ ከዛ በኋላ የሆነውን በህይወቱ የገጠመውን ችግሮች ይናገራል። ኢየሱስ ክርስቶስ ከሙታን ስለተነሳ እኛ የማንጠፋና የማንበሰብስ ሆነን እንነሳለን ይላቸዋል። ተሰሎንቄ ላይ ማየት እንችላለን። ሁለተኛ ተሰሎንቄ እስቲ አንደኛ ተሰሎንቄ ምዕራፍ 4 ማየት እንችላለን። እንደዚህ ይላቸዋል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14 ጀምሮ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእግዚአብሔር ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን የሆንን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። ንጥቀት እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ፣ አትዘኑ። ሌላው እዛው ተሰሎንቄ ላይ የሚላቸው ማነው? ተሰሎንቄ ላይ ምን ይላል? ብዙ ጊዜ ለቅሶ ቤትና የሞት መቃብር ላይ የምንሰማው አለ። ልባችሁ ማነው እንደ ሌሎች እንድታዝኑ ይሄን አልላችሁም፣ ሞቶ ስላሉት እንድታውቁ እንወዳለን። ከክርስቶስ ጋር አብሮ ያመጣቸዋል። እናንተ በህይወት ያላችሁትም ሆነ የሞቱትን እግዚአብሔር እኩል በቅስፈት ኃይል የሞቱት ሲነሱ እኛ በህይወት ያለነው እኩል በቅስፈት ኃይል የትንሣኤ ባዲን እንለብሳለን። መለወጥ አለ፣ ክብር አለ፣ ግሎሪፊኬሽን አለ። ክብራችንን እንጠብቃለን። ጀስቲፊኬሽን በመስቀል ላይ ክርስቶስ ጀስቲፋይድ አድርጎናል። መንፈስ ቅዱስ አሁን ዕለት በዕለት ሳይንቲፋይድ ያደረገናል በቃሉና በመንፈስ ቅዱስ። ከዛ እግዚአብሔር ደግሞ ክርስቶስ ኢየሱስ ተመልሶ በሚመጣበት ጊዜ በዛ የምንጠባበቀው ትንሣኤ ግሎሪፊኬሽን አለ፣ ክብር አለ ነው የሚለው። ወገኖቼ እንደኛ የታደለ እንደኛ ትልቅ የለም በዚህ ምድር ላይ። እግዚአብሔርን በጣም ልናመሰግን ይገባናል። ትንሣኤ ክርስቶስ ትንሣኤ ብቻ አይደለም፣ እኛም ተነስተናል። ዛሬ ፋሲካን ስናገብር ፋሲካችን ክርስቶስ ሞቶ እኛንም ያው አድርጎናል። ዛሬ በዚህ አካላችን ይሄ ያለንበት ቤት ድንኳን ስለሆነ ነው። ይሄ ከድንኳናችን በምንላቀቅበት ጊዜ ግን በእጅ ያልተሰራ ሰው ያላየው ጆሮ ያልሰማው አዲስ አካል አለን። ለዚህ ነው ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር መኑ፣ በእኔ ደግሞ መኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ይህስ ባይሆን ባላልኳችሁ ነበረ። እኔ ሄዳለሁ በአባቴ ቤት አዘጋጅላችሁ ዘንድ ሄዳለሁ ነው የሚላቸው። ዲዩ ቲንክ ቤት ይመስላችኋል? ምክንያቱም መጽሐፍ ቅዱስ ይሄንን ድንኳን ይለዋል፣ ይሄን ስጋችንን ሌላ ትንሣኤ አካል ማለት ነው። ላዘጋጅላችሁ ሄዳለሁ። የትንሣኤ አካል ክርስቶስን ስንጠብቅ የትንሣኤ አካል ስለምንለብስ ነው ክርስቶስ ኢየሱስን የምንጠብቀው። ይሄን በመጠበቅ የጥበቃ ህይወት ስንኖር ነው የክርስትና ህይወታችን ሁልጊዜ ፍሬሽ፣ ሁልጊዜ ለብ ያላለ የሚሆንልን በመጠበቅ ክርስቶስን በመጠበቅ የምንኖር ስንሆን ነው። አመታት እየቆጠርን ፋሲካ ሲመጣ ሞቅ ደግሞ ሌላ ጊዜ ለብ ምን መሆን የለብንም። ከዓመት በዓል ጋር የተያያዘ የክርስትና ህይወት ሊኖረን አይገባም። የኛ ህይወት ክርስቶስ ነው። እሱ ሕያው ስለሆነ እኛም ሕያዋን ነን። ስለዚህ ከእርሱ ጋር በየዕለቱ እየኖርን ከመንፈስ ቅዱስ ጋር በየዕለቱ እየኖርን የምንኖረው የመጠበቅ ህይወት ነው። ሀገራችን በሰማይ ነው። ከዛ የሚመጣ ንጉስ መድኃኒት እንጠብቃለን። በዚህ ምድርማ ተስፋ የምናደርግ ብንሆን ምስኪኖች ነን አለ ሐዋርያው። ምስኪኑ ነው። ክርስቶስ ካልተነሳ አንደኛ የተሳሳትን ምስክሮች ነው። ሁለተኛ የሰው ልጆች ኃጢአታችን አልተሰረየም ማለት ነው።
ሶስተኛ የክርስትና ሕይወት ሆነ ሐዋርያቱ ምስኪኖች ነን። ሐዋርያቱ ራሳቸው ሕይወታቸውን አሳለፉ። ከዛ በኋላ ሐዋርያ ጳውሎስ የሚያወራው ለክርስቶስ ትንሣኤ ምስክር በመሆን ሕይወቱ እንዴት እንደሆነ ነው የሚናገረው። በየቀኑ እገደላለሁ ነው የሚለው ይነግራቸዋል። ከዛ በኋላ ሄዳችሁ ማንበብ ትችላላችሁ። በዕለት ሕይወቱ ውስጥ የሚሆንበትን ነገር ነው የሚናገረው። እና ምንድነው የሚላቸው? አዩ ክሬዚ፣ እኔ ክሬዚ ነኝ ወይ? ክርስቶስ ኢየሱስን በርግጥ በሕያው ሆኖ ባላየው ለምንድን ነው እንደዚህ አይነት ኑሮ የምኖረው? አላበድኩም እኮ እኔ ግን ለክርስቶስ ያው ምስክር ስለሆንኩ ነው ጉድፉን ረብ የሆነውን ነገር እንደ ጉድፍ እየቆጠርኩኝ የምኖረው እንዴ ብሎ አንዳንድ ገላትያ ላይ እንደው መፎከር ይጀምራል። እኔ እኮ በገማልያል እግር ስር ተቀምጬ ተማርኩኝ ነኝ። ምናልባት በአሁኑ ጊዜ ከዶክተር በላይ ማስትሬት ያለው ሰው ማለት ነው። በቴዎሎጂ በቃ ትልቅ ደረጃ የሚሰጠው ሰው ነው የሚሆነው። በአሁን ጊዜ ቢኖር ይላሉ ወደ 1 ዲግሪ ሊኖረው ይችላል ይላሉ። ስኮላር ተብሎ ትልቅ ደረጃ ስሙ የሚመዘገብ ሰው ነው የሚሆነው። ግን ተመልከቱኝ አለ በስጋዬ እንደዚህ ነበርኩኝ። ፕላስ ድንኳን ሰፊ ነው። ድንኳን መስፋት በዛ ጊዜ የደሃ ስራ አይደለም እንደሚሉት። በጣም ሀብታም ሰው ሊሆን ይችላል ድንኳን የሚሰራ። አንድ ድንኳን ተሰርቶ ኢትዮጵያም እንኳን የድር ድንኳን ካስታወሳችሁ 4000 5000 በዛ ጊዜ እንኳን የሚሸጥ የነበረው አሁን ምናልባት 100,000 ብር ይሆናል ድንኳን የሚሸጠው። አይ ዶንት ኖ ድንኳን ራሱ እኮ ሲባል በቃ ምስኪን እኮ የድንኳን እየሰፋ እያሉ እንደ ምስኪን ይቆጠራል። አይደለም ሀብታም ሰው ነው። እሱን ሁሉ እንደረብ ቆጥሬ ግን ክርስቶስ ጌታዬን ልቆ ይታይ ዘንድ እንደ ጉድፍ ቆጥሬ በየቀኑ ከሰይጣን ጋር ታገልኩኝ አለ። 40 ጊዜ ሲደርስ አይሁድ ገረፉኝ አለ። 3 ጊዜ እንኳን የተሰበረ ታንኳ እንኳን የነበረ ሰው ነው። መርከብ የነበረ ሰው ሀብታም ሰው ነው ማለት ነው። 3 ጊዜ ተሰበረብኝ አለ። ምንም ያልተደረገ ነገር የለም። ግን ይሄ ሁሉ በጌታዬ በክርስቶስ ኢየሱስ እንደምናምን ቆጥራለሁ። ወደ የኋላዬን እየተውኩኝ ወደፊት ይዘረጋለሁ። በቃ ምንም እሱን እጠብቀው ዘንድ የትንሣኤውን ኃይል አውቅ ዘንድ በሞቱ እሱን መስል ዘንድ ቢሆንልኝ በሞቴ እንኳን እሱን መስል ዘንድ የትንሣኤውን ኃይል አውቅ ዘንድ እተጋለሁ። ምን አይነት በጣም ኢንተረስቲንግ የሆነ ላይፍ ነው ያለው ሐዋርያ ጳውሎስ። ለምን በመጠበቅ በሙሉ ሐዋርያት ክርስቶስን በመጠበቅ የትንሣኤውን ኃይል በመጠበቅ የሚኖሩ ስለሆኑ ነው። በኤፌሶን እስር ቤት ቁጭ ብሎ በግንድ ተጠርቆ የሞቱን ቀን የሚጠብቅ ኦሬዲ ተወስኖበታል በሰይፍ ተቀልቶ እንደሚሞት። እሱ ግን የሚጽፈውን ተመልከቱ። ዮሴፍ ማነው ኤፌሶንን ኤፌሶንን ተመልከቱ። አሜዚንግ የሆነ መጽሐፍ ነው ኤፌሶን ላይ የሚጽፈው ሐዋርያው። በማንም ሞቱን በሚጠብቅ ሰው አፍ የሚወጣ አይደለም የኤፌሶን መልእክት። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እንዴ እስር ቤት ያለ ሰው እኮ ነው እንደዚህ የሚለው። ጨለማ ታች እንትን ብለው ቀብረው ያሰሩት ሰው ነው። በብዙ ዘበኞች ወታደሮች የሚጠበቅ ሰው ነው። ሞቶ ኦሬዲ ተፈርዶበት በቄሳር ተነግሮታል። እሱ ግን ምንድነው ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን፣ በበጎ ፈቃዱ እንደወደደ በክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ምንድነው የሚለው? ምንም አይ ዶንት ኬር ነው የሚለው። እኔ መገለጡን ነው የምጠብቀው። እኔ ትንሣኤን ነው የምጠብቀው። አዲስ አካል ተዘጋጅቶልኛል። ዘላለማዊ አካል ተዘጋጅቶልኛል። ርስት አለኝ። ከዛ በላይ ከርስት 2 ነገር ነው እሱ ግሎሪፊኬሽኑ። የመጀመሪያ እኛ ምንም ባልሰራ ነው ክርስቶስ በሰራው አዲስ አካል የምንለብሰው ክርስቶስ ኢየሱስ በሰራው ስራ ነው። እሱ ነው የሚያዘጋጀው አካላችንን። ግን ክብር ግሎሪፊኬሽኑ የፀሐይ ክብር ሌላ ነው፣ የጨረቃ ክብር ሌላ ሌላ። በስራ ማለት በአገልግሎት አዋርድ አለ፣ ሽልማት አለ። እሱ ሽልማቱን ሌላ ክብር ነው ደግሞ የሚጠብቀው። ከዚህ ከሚነሳው ስጋ ከክብሩ ከዛ ከሚለብሰው ክብር የበለጠ ሌላ ክብር አለ ደግሞ የሚጠብቀው። እሱ ደግሞ በሽልማት የሚወርሰው። ለጢሞቴዎስም ሲጽፍለት የመጨረሻው ደብዳቤውን እዛ ላይ አይተነዋል፣ ሰምተነዋል። ሩጫውን ጨረስኩ፣ ሃይማኖትን ፈጸምኩ፣ የጽድቅ አክሊል ተዘጋጅቶልኛል። ለኔ ብቻ አይደለም መገለጡን ለሚጠብቁ። ወገኖች አስቡ፣ መገለጡን ለሚጠብቁ ሁሉ እንጂ ለሁሉም አይደለም። መገለጡን ለሚጠብቁ። መገለጥን የሚጠብቅ ሰው ያገለግላል። መገለጥን የሚጠብቅ ሰው የእግዚአብሔር ነገር ነው የሚወደው፣ የእግዚአብሔር ነገር ነው የሚፈልገው። ክርስቶስን ነው ከፍ ማድረግ የሚፈልገው፣ ራሱን አይደለም ማክበር የሚፈልገው። መገለጡን የሚጠብቅ ሰው
ሐዋርያው አስደናቂ ህይወት ነው የሚኖረው። ለምን? በመገለጡ በትንሳኤው ኃይል የትንሳኤውን ህይወት የተለማመደ ሰው ስለነበረ ነው። ገና እኛ እንደ ድሪም አይደለም፣ ዝም ብሎ ይነሳል ይመጣል ዝም ብለን እንደሰማነው የምናስተላልፍ አይደለም። ግን ይሄ የትንሳኤ ህይወት በእኛ ውስጥ ህይወት ዘርቷል። ህያውነን ህያውነት አለ። አሁን ብሞት ዛትስ ኦኬ። ለዚህ ነው እኮ ሰዎች ወገኖች ሲሞቱ ልክ ተስፋ እንደሌላቸው እንድታዝኑ አያስፈልግም አለ። ተስፋ እንደሌላቸው ሰዎች ዋይ እያላችሁ ደረታችሁን አትንጩ ነው። ጸጉርህን አትንጭ፣ ደረትን ጥቁር እየለበስክ ራስን አታጎሳቁል። ይልቁኑ ጠብቀው። አያችሁ ትሰማላችሁ አይደለም? ጴንጤዎች ጨካኞች በጣም ወይኔ እኔ ራሴ ዘመዶች እንደሱ ነው የሚያስቡት። በቃ እኔ ቤተሰቦቼ በጌታ ነበሩ። እናቴም አባቴ ወደ ጌታ ሄደዋል። አይኖ ዋዝኛለሁ። እኔ ቤተሰቦች አይደሉ እንዴ? ቤተሰብ ነው ቢኖሩ ደስ ይለኛል። ግን አይኖ የት እንዳሉ፣ አይኖ በምን ክብር ውስጥ እንዳሉ። እኔ እንደውም በጣም ሳምታይምስ ወይኔ ታድለው ምልበት ውስጥ ይውሉ ይላል። ታድለው ነው ምለው፣ አርፈው እሱ ከጌታ ጋር ናቸው። ግን ሰዎች ይሄን አንደርስታንድ አያደርጉም። ክፉ ነው የሚያደርጉን። ለምን? በቃ እነሱ በሚሉት መልክ አዝነን ስለማያዩ እንደሱ አታድርጉ ተብለናል። አትዘኑ። ለምን? ክርስቶስ ኢየሱስ በሚገለጥበት ጊዜ ከእርሱ ጋር ያመጣቸዋል፣ ይነሳሉ፣ የማይሞት አካል ለብሰው ይመጣሉ። አትሊስት የሞቱ ዘመዶቻችሁ የምትናፍቁ ከሆነ ክርስቶስን ናፍቁት። ከዚህ ዓለም ጣጣ መገላገል ከፈለጋችሁ ከሞታችሁ ይልቅ ክርስቶስን ናፍቁት። ለምንድን ነው አንዳንድ ሰው በቃ ብሞት ምናምን ይላል? ለምንድን ነው ሞት የምትናፍቀው? ክርስቶስን አትናፍቀውም ወይ? ክርስቶስን እንናፍቀው። በህይወት እያለን ክርስቶስ ቢመጣ አዲስ አካል እንለብሳለን። ትንሳኤ ሙታን ለኛም ትንሳኤ ይሆኑልናል። ክርስቶስ እንደተነሳ ካመንን ጥያቄው እሱ ላይ ነው። ክርስቶስ እንደተነሳ ካመንን፣ ፋሲካ ኢየሱስ ክርስቶስ እንደተነሳ ካመንክ አንተም ትንሳኤ ያለ ትነሳለህ። ሐዋርያው ጳውሎስ ትንሳኤ ሙታንን በስጋ ትንሳኤ እናምናለን ስንል እንደዛ ነው። ክርስቶስ መነሳቱ ብቻ አይደለም፣ ክርስቶስ ይነሳል እኛም እንነሳለን ማለታችን ነው። አንዱ የሃይማኖታችን መግለጫ ነው። በስጋ ትንሳኤ እናምናለን። ሙታን የማይበሰብሱ ሆነው ይነሳሉ ጊዜያቸውን ጠብቀው። ያላመኑ ሰዎች የሚነሱበት ጊዜ አለ። ያመኑት መጀመሪያ ይነሳሉ። የሙታን ትንሳኤ አለ። በየትኛውም አቅጣጫ እዚህ ሩም ውስጥ ያለ ሰው ነግርሃለሁ። ክርስቶስ ኢየሱስ ባትቀበለው፣ በዚህ በፈሰሰው ደም ባትነጻ የሙታን ትንሳኤ እንደሆነ አለ። ለፍርድ መነሳት አለ፣ ለህይወት መነሳት አለ። ምርጫ የኛ ነው። ምርጫችን የኛ ነው። ስለዚህ የዘላለም ህይወት የሆነው ክርስቶስ ህይወታችን በዚህ ምድር ብቻ አይደለም ተስፋ የምናደርገው፣ የሙታን ትንሳኤ አለ። ክርስቶስን በትንሳኤ እንጠብቀዋለን። ትንሳኤያችንን እንዲሰጠን ሐዋርያ ጳውሎስ እንደሱ ነው ያለው። ሞቱን አይደለም የሚያስበው፣ የሚመጣበትን መከራና ግርፋት አይደለም የሚያስበው፣ በትንሳኤ ከክርስቶስ ጋር አይን ላይ መተያየቱን ነው። ቢሆንልኝ እንኳን ሞቱን ልመስልመኛለሁ አለ። ለምን? በሞቱን በሚመስል ክብር ብተባበረው በትንሳኤውን በሚመስል ክብር ተባበራለሁ። ስለዚህ ክርስቶስን እንኳን በሞቱ እንኳን ልመስለው መኛለሁ አይደለም በህይወቱ። እሱንም የሚሰጠኝ ህይወቱን እሱ ነው የሚያካፍለኝ። ክርስቶስ ኢየሱስ ተመልሶ ይመጣል ወገኖች። ኢየሱስ ክርስቶስ ይመጣል። አሜን በሉ። ክርስቶስ ይመጣል። እኛ ተስፋ የምንጠብቀው ተስፋችን ሊፈርድብን አይደለም። ኢየሱስ የሚመጣው ሊያጠፋን የዚህ ምድር ጣጣ ውስጥ የሚሞርደው ራእይ ላይ የተጻፈው በሙሉ አለ። እሱን ሊያመጣብን አይደለም ክርስቶስ እኛም ይመጣልን። ክርስቶስ አይመጣብንም ይመጣልናል እንጂ። ክርስቶስ ከሚመጣላቸው ሰዎች መሃል ነን፣ ከሚመጣባቸው ሰዎች አይደለም። ክርስቶስ የሚመጣባቸው ሰዎች ይኖራሉ ካላመናችሁ ዛሬ የክርስቶስ ኢየሱስ ደም ካልታጠብን፣ በጸጋውን ዘመን ካክፋፋን ክርስቶስ ይመጣባችኋል። ግን ክርስቶስ የሚመጣልን እንድንሆን በዚህ በፈሰሰው ደም መታጠብ አለብን። ከሱ ጋር ሪሌሽንሺፕ መጀመር አለብን። አዳኜ ነህ፣ አምላኬ ነህ፣ ንጉሴ ነህ ብለን መቀበል አለብን። ልክ እሱ እንደሞተና እንደተቀበረ ተቀብሮም እንደተነሳ ስናምን እኛም ደግሞ ከእርሱ ጋር ህይወት አግኝተናል። ለዚህ ነው ጥምቀት ማለት እሱ ነው ብለን ባለፈው አይተናል። ለዚህ ክርስቶስ ኢየሱስ ተመልሶ ይመጣል። ሌላው ዋናው ፎከስ የምናደርገው በመምጣቱን ክርስቶስ ሞቷል፣ ክርስቶስ ተነስቷል፣ ክርስቶስ ኢየሱስ አርጓል፣ ተመልሶ ግን ይመጣል። አሁን የቤተክርስቲያን ትልቁ ተስፋዋ ክርስቶስ ኢየሱስ ተመልሶ ይመጣል። እስካሁን ድረስ የነበሩት ሁሉ ተደርገው አልፈው አይተናቸዋል። ግን ክርስቶስ ኢየሱስ ይመጣል። ወደፊት ምን ጠብቀው ተስፋችን ለቤተክርስቲያን አንድ ተስፋ ነው ያለው።
እሱ የክርስቶስ ኢየሱስ መምጣት ነው። ምንም ሌላ ተስፋ የላትም ከዚህ በላይ። ትልቁ ተስፋዋ ክርስቶስ ኢየሱስ መምጣቱ ነው። ለእያንዳንዳችን አዝ ኢንዲቪዥዋል ትልቁ ተስፋችን ክርስቶስ ኢየሱስ መምጣቱ ነው። የዘላለም ህይወት፣ ከህይወት በላይ ህይወት የሚሰጠን ክርስቶስ ኢየሱስ ሲመጣ ነው። ሀገራችን በሰማይ ነው ይላል ፊልጵስዩስ ላይ። ፊልጵስዩስ 3:20 ላይ እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱ ጌታ ኢየሱስ ክርስቶስን እንጠብቃለን። እንጠብቃለን የሚለውን ተመልከቱ። መጠበቅ ያስፈልጋል። እንጠብቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል። አያችሁ? ይሄ የተዋረደ ስጋችንን የሚለወጥበት ጊዜ የክርስቶስ ኢየሱስ መምጣት ነው። ክርስቶስ ኢየሱስን ተጠብቃላችሁ ወይ? በክርስቶስን በመጠበቅ ነው ወይ ህይወታችሁ ያለው? ነው ረስታችሁታል? ህይወታችሁ ስትነሱ ጠዋትም ማታም ክርስቶስ ኢየሱስን የሚጠብቅ ህይወት አለ ወይ? ያ ህይወት ኢየሱስ ክርስቶስ ነው። ህይወት ኢየሱስ ነው። ለዚህ ነው ያመንነው የዘላለም ህይወት ይሰጣል ምንለው። ለዚህ ነው ክርስቶስ ህይወታችን ነው። እሱን እንጠብቀዋለን። ለዚህ ነው እናንተ በገሊላ ሰዎች ያሏቸው ሐዋርያ ሥራ ምዕራፍ 1 ቁጥር 11 ላይ መላእክቶች እንደዚህ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል። እንዲሁ በደመና መጥቶ ይወስዳችኋል። እንደዚሁ ሲሄድ እንዳያችሁት ተመልሶ ይመጣል። ኢየሱስ ክርስቶስ ተመልሶ ይመጣል። ለኛ ለቤተ ክርስቲያን ተመልሶ ይመጣል። ለሙሽራውን ሊወስድ ተመልሶ ይመጣል። ራሳችን ሙሽራዋ ልክ ሙሽራዋን እንደምትጠብቅ ኢየሱስ ክርስቶስን መጠበቅ ያስፈልገናል። ምሳሌው ራሱ ዮሐንስ ወንጌል 10 ምዕራፍ 14 ከቁጥር 1 ጀምሮ ክርስቶስ የተናገረው በአይሁድ የሰርግ ምሳሌ ነው የተናገረው። አይሁዳውያን ምንድነው የሚያደርጉት? አይ ቲንክ ከዚህ በፊት ነግሬያችሁ እንደሆነ አይ ዶንት ኖ ደግሞ አለ ስለሚጠቅም የአይሁዳውያን ሰርግ ወንዱ ልጅና ሴቷ ልጅ ሲተጫጩ ቤተሰብ እያለ የወይን እንትን ይቀርባል። የወይን ጠጅ ቀርቦ በአንድ ዕቃ ውስጥ ያረጉላቸውና ከሁለቱም ከዛ ይጠጣሉ። ሁለቱም ከአንድ ዋንጫ ከጠጡ በኋላ ኪዳኑ እዛ ጋር ነው የሚፈጸመው። እንደኛ ኢንጌጅመንት ሪንግ ምናምን አይደለም። እዛ ጋር ነው ኪዳኑ የሚፈጸመው። በደም ነው ማለት ነው ኪዳኑ ይፈጸማል። ከዛ በኋላ እሷም በቤተሰቦቿ ጥሎሽ ያደርጋል። ገንዘብ ይሰጣል ለቤተሰቧ፣ ለሷ የምታጌጥበት ጥሎሽ ይሰጣል እና ወደ አባቱ ቤት ይመለስና ይሄዳል። እሷ እዛ በቤተሰቦቿ መሃል በደንብ አሸብርቃ ሁሉ ጊዜ የተጠበቀች የሙሽራ ቤት እየሸተተ ቤቷ ሁሉ ጊዜ ትኖራለች። ርቃ መሄድ አይፈቀድላትም። ሁሉ ጊዜ ከአጃቢ ጋር ነው የምትኖረው። በትጠብቀዋለች። ሁሉ ቀን በጠዋት በሌሊት በየትኛው ክፍል እንደሚመጣ አታውቅም። እሱ ደግሞ በአባቱ ቤት ሄዶ በአባቱ ቤት አጠገብ ቤት ይሰራል። ይሄ የአይሁድ ባህል ነው። ይሰራል እና የሚሰራው ቤት አባትየው ነው። በጠዋት እየመጣ ቤቱን ያያዋል። ማለቅና አለማለቁን የሚነግረው አባቱ ነው። ቤቱ በቃ አልቋል፣ ጥንቅቅ ብሎ ለሙሽራ ለመቀበል የሚበቃ ቤት ነው የሚለውን አባቱ ነው የሚነግረው። በየትኛውም ሰዓት ሊነግረው ስለሚችል በየትኛው ሰዓት እንደሚሄድ አያውቅም። አባቱ ብቻ ነው የሚያውቅ። እሱም አያውቅ፣ እሷም አታውቅም። ስለዚህ እሷም ከነሚዜዎቿ ሆና ሁል ጊዜ በመጠበቅ ትኖራለች። እና አስቡት፣ ራሳችሁ ሙሽራ አድርጋችሁ አስቡ። በተለይ ሴቶቹ፣ ወንዶችም ማሰብ ትችላላችሁ። ኢማጂን ሙሽራ ላገባ ነው የሚል ግን ቀኑ በስንት ሰዓት እንደሚመጣ ማያውቅ ሰው በጉጉት ነው የሚጠብቀው። በጉጉት ነፍሷ ሁሉ ቀን እሱን ሌት ተቀን እሱን እያሰበች ማለት ነው። በጉጉት ደጁን እያየች ትንሽ ድምጽ ስትሰማ የመጣ እየመሰላት ሁል ጊዜ ፎከሷ አእምሯ ሁሉ የተያዘው በሱ ነው። ምንም ለዚህ ነው ርቃ መሄድ አትችልም፣ መስራት አትችልም፣ ተይዛ የተቀመጠችው ለዚህ ነው። እሱ ደግሞ ይሰራል። እሱ ቤቷን ያዘጋጅላታል። የሚያስፈልገውን ይሰራልና አንድ ቀን አባቱ ያይና ሲበቃ በቃ ሂድ አምጣ ይለዋል። ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ ኤኒ ታይም በፈረስ እሱም ከሙዚዎቹ ጋራ በፈረስ ላይ ተቀምጦ ሙሽራውን ሊወስድ ይመጣል። በሚመጣበት ጊዜ ጩኸት ድምጽ ሲሰሙ ኦሬዲ የሷ ቤተሰቦችና እሷ ሙሽሮች ኦሬዲ ናቸው። ሲተኙ ሲቀመጡ ቤቱ ኦልዌይስ ሬዲ ነው እና ተነስተው ሙሽራውን ይቀበላሉ። ሙሽራውን ይሰጡታል። ሙሽራው እሷን ነው ይዞ በፈረሱ ላይ አስቀምጦ ወደ አባቱ ቤት በመጣበት ይመለሳል። አባቱ ቤት ወስዷት 7 ቀን ነው ድግስ ያለው። እሱ መሳፍንት ላይ በሳምሶን ማየት ትችላላችሁ። 7 ቀን ነው የሚደግሱት እስራኤላውያን ለሙሽራ። ክርስቶስን በቃና ዘገሊላ በ3ኛው ቀን ነው እዛ ሄደ የሚለው። 7 ቀን ነው ድግሱ።
ስለዚህ 7 ቀን ትልቅ ድግስ ይደረጋል። አይገልጣትም እስከ 7 ቀን ድረስ ተሸፍና ለሷ በተሰራላት ቤት ውስጥ ግን ዘመዶቹ ቤተሰቦቹ በሙሉ ስጦታ እያመጡ እንቁ፣ ጽምን፣ ቀለበት፣ አምባር፣ የእጅ አምባር፣ የግራ አምባር፣ ልብስ፣ ካባ፣ መደረቢያ የፈለገው ሰው እንዳቅሙ ቤተሰቡ በሙሉ ስጦታ እያመጣ ለሙሽራዋ ይሰጣል። እዛ ቤቷ ውስጥ ነው የሚቀመጥላት። ኢማጂን ምን አይነት የደስታ ጊዜ እንደሚሆንላት አስቡ። እስቲ ተመልከቱት። ይሄንን እኛ ህይወት ላይ ቤተክርስቲያን ህይወት ላይ ክርስቶስ ለሙሽራው አልከፈለም፣ ደሙን ነው የከፈለው። ከክርስቶስ ጋራ ዋንጫ አልጠጣንም። ይሄ ጌታ ራት የምንጠጣው እሱ እኮ ነው። ፕሮሚስ ሁልጊዜ ቃል ኪዳን እኮ ነው። ክርስቶስ ፕሮሚስ አላረገም እመጣለሁ እያለ አባቴ ቤት ብዙ መኖሪያ ያለ እየሰራው ነው አላለም ብሏል። እየጠበቅን ነው። በመጠበቅ ልክ ይቺ ሙሽራውን እንደምትጠብቅ ሁልጊዜ ህይወታችን ኢየሱስን እንደመናፈቅ ቢጠብቅ ያን ጊዜ ነው ክርስቶስን የሚመስል ህይወት ልንኖር የምንችለው። አያችሁ መንፈሳዊ ህይወታችን እያደገ የሚመጣው በመጠበቅ ክርስቶስን በመጠበቅ ህይወት ስንኖር ነው። ትንሳያችንን በመጠበቅ ስንኖር ነው። ልክ እንደዛ ሙሽራ ክርስቶስ ኢየሱስ አንድ ቀን ይመጣል። ትርጉሙ ዘሴም ነው። እንደዛ ነው። ለ7 ዓመት የበግ ሰርግ አለኛም በሰማይ ስጦታዎች አሉ። ወደፊት እንማራለን። ልክ ለሙሽራ ስጦታ እንደተሰጣት ሁሉ እኛም በስጦታ እንደምቃለን። በአገልግሎታችን በተሰጠን በመንፈስ ቅዱስ ጸጋ በመገልገላችን እሱ በሳት ውስጥ ያልፋል ይላል። ወደፊት እንማራዋለን። አያችሁ ስለዚህ አገልግሎታችን ሳንታክት እንስራ፣ ሳንደክም ዝም ብለን ያላግባብ አንስራ። በትክክል እንስራ። የተሰጠንን ብቻ እንስጥ። ጌታን እንጠብቅ። በመጠበቅ ህይወት እንኖር። ታላቅ ተስፋ ተሰጥቶናል። ክርስቶስ ኢየሱስ ተመልሶ ይመጣል። ጌታችን ፋሲካን ስናስብ ሞቱን ብቻ አይደለም እናስበው። መቀበሩን፣ ሀበሳውን፣ መከራውን ብቻ አይደለም። እውነት ነው ለኛ ነው። እሱ እናስባለን። ግን መነሳቱን እናስባለን። ሲሞትን ድል አድርጎ ጭንቅላቱ ሰይጣንን ቀጥቅጦ ተነስቷል። የሞት መልአክ በእኛ ዘንድ ዋጋ የለውም። አልፏል። ኢትስ ፓስኦቨር አለፈ። አልፏል። ዛሬ ከሱ በላይ ነው። ክርስቶስን እንጠብቀዋለን። ይሄ የተዋረደ ስጋችን ይለውጥልናል። የማይሞትና የማይበሰብስ በሽታ የማያውቀው ኃጢአት የማያውቀው አካል አዲስ አካል የክርስቶስን አካል የሚመስል እንጠብቃለን። ከዛ ለዘላለም ከሱ ጋር እንኖራለን። የእግዚአብሔር ስም ብሩክ ይሁን ወገኖቼ። አይ ዶንት ኖ ምን ያህል እናንተ ኢንተረስቲንግ እንደሆናችሁ። እኔ በጣም ሁልጊዜ ኤክሳይትድ ያደርገኛል። ክርስቶስ ኢየሱስን እንጠብቀው። በመጠበቅ እንኖር። እርሱን በመጠበቅ የሚመላለሱትን እግዚአብሔር ያውቃቸዋል። የእግዚአብሔር መንፈስም እነዚህን ሰዎች ያውቃል። ጸጋውን ይሰጣል፣ መንፈሱን ይሰጣል። ነፍሳችን፣ አእምሯችን፣ ሁሉ ነገራችን በመጠበቁ የተያዘ እንሁን። በዚህ ሩም ውስጥ ያላችሁ ወንድሞቼ፣ እህቶቼ፣ እናት፣ አባት፣ ማንም ሰው ልትኖሩ ትችላላችሁ። ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ፣ ዝም ብሎ ባህል በሰጣችሁ ተቀበላችሁ የምትራመዱ ከጌታ ጋር የግል ሪሌሽንሺፕ የግል ዕውቀት የሌላችሁ ሰዎች አሁንም በጌታ ፍቅር ነው መለመናችሁ። ጌታ ኢየሱስ ክርስቶስን ተቀበሉት። እንደ ግል አዳኛችሁ አድርጋችሁ ተቀበሉት። ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ ስለተጻፈ ነው ተቀበሉ ምንላችሁ። ምንድነው እሱ? ዕቃ አይደለም እኛ የምንቀበለው ይላሉ አንዳንድ። አዎ ዕቃ አይደለም፣ ግን ተቀበሉት ማለት አክኖሌጅ አርጉት፣ አክሴፕት አርጉት፣ የራሳችሁ አርጉት ማለት ነው። እቅና ስጡት ማለት ነው። በቃ እሺ ጌታዬ አውቄያለሁ፣ ለኔ ነው የሞትከው፣ እሺ በሉት ማለት ነው። ተቀበሉት። ከዛ የዘላለም ሕይወት ይሰጣችኋል። እናንተ እቺን ብቻ ነው የምታረጉት። ከዛ ወዲያ እሱ ነው የሚጀምረው። እሱ ነው መንፈሱን የሚሰጣችሁ። እሱ ነው ቃሉን የሚሰጣችሁ። እሱ ነው የልጅነት መብት የሚሰጣችሁ። እሱ ነው የማይሞት ስጋ የማይበሰብስ አርጎ ትንሣኤ ሕይወት የሚሰጣችሁ። ሁሉ ከሱ ነው። እግዚአብሔር ስም ብሩክ ይሁን። ጋይድ እናረጋችኋለን። ከዛ በኋላ ወደ ቤተክርስቲያን ሂዱ። የእግዚአብሔር ቃልን በትክክል ወደሚያስተምሩት የጌታን ቃል በትክክል ወደሚያስተምሩ ቤተክርስቲያን ሂዱ። ሕይወታችሁን በዛ አሳድጉ። ጠብቁት። ኢየሱስ ይመጣል። አሜዚንግሊ የሚገርመው ልንገራችሁ። ዛሬ አሁን እናንተ እንደሱ ብትቀበሉትና አሁን ቢመጣ እኩል ነው ሁላችንን ሰብስቦ የሚወስደን። ይሄ አንተ ቀድም ነው ገና ዛሬ ነው የወሰድከው እዚህ ተቀመጥ አይላችሁም። አይልም። በአንድ ሰዓትም የሰራው በ12 ሰዓትም የሰራውን እኩል ከፈለው ይላል መጽሐፍ ቅዱስ ነግሮናል። እኔ ዝም ብዬ አይደለም የራሴን ግምት አይደለም እሰጣችሁ። ጌታ ኢየሱስ ያለውን ነው።
በጠዋት የቀጠረውንም በ12 ሰዓትም የቀጠረውን እኩል ከፈላቸው። እንደውም ከዛ መሃል ጠዋት የተቀጠረው እንዴት እኩል ተከፍለዋል ብለው ተጣላ ይላል። እኛ እንጣላ ይሆናል። ሲጣላ ምን ሆነሃል ወዳጄ ምንድነው የበደልኩህ አለው። ያልኩህን የከፈልኩህ ወይስ ካልኩህ አሳነስኩብህ አለው። ኖ አላሳነስክብኝም፣ ግን ለሱ ለምን እኩል ከፈልከው? አንተ ምንድነህ? የራሴ ነው እኔ ብሰጥ አንተ ምን ያገባሃል? የእግዚአብሔር ምህረት እኛ አንወስነው። አሁን ብትመጡ አለቀ የሚባል ነገር የለም። መሸብኝ የሚባል ነገር የለም። ያቺ ሞት መታስ ብቻ እዛ ጋር እንዳትወስዳችሁ። አሁን ይቻላል። የመዳን ቀን አሁን ነው። ኢየሱስ ክርስቶስን አሁን ተቀበሉት። የመዳን ቀን አሁን ነው ይላል መጽሐፍ ቅዱስ። ወገኖቼ አሜዚንግ እግዚአብሔር ምህረት ትልቅ ነው። ምህረቱ ለዘላለም ነውና ይላል መጽሐፍ ቅዱስ። ምህረቱ ለ7 ዘር ይሄዳል። ቁጣው ብቻ ለ3። እግዚአብሔር አይቱ መቆጣት እንዴት እንደማይወድ ሰው መቅጣት እንዴት እንደማይወድ ምህረቱን አስረዝሞ ቁጣውን እጥር ያረጋታል። ሰዎች ያው ስላስቸገሩት ነው እንግዲህ ይሄን የሚያደርገው። ምህረቱ ለዘላለም ነው። እግዚአብሔርን አመስግኑ። እግዚአብሔር ስም ብሩክ ይሁን። አመሰግናለሁ። እግዚአብሔር የተባረከ ይሁን ወገኖቼ። ዛሬ ስለሁሉም ስለሰማችሁኝ ሁሉ በዚህ ሩም ውስጥ ላላችሁ ሰዎች ሁሉ አመሰግናችኋለሁ። ሳምንታችሁ ሁሉ የተባረከ ይሁን። እግዚአብሔር ከእናንተ ጋር ነው። ጌታ ኢየሱስ ይመጣል። በመጠበቅ ያለውን ህይወት ተለማመዱት። ኢየሱስ ሴንተር የሆነ ህይወት ኑሩ። ፎከሳችሁ ኢየሱስ ላይ ይሁን። አይዟችሁ የደከመ ይነሳል። እያችሁ ኢየሱስን በመጠበቅ የደከመ ይነሳል። አገልግሎት ያቆማችሁ በሰው አዝናችሁ ምናምን ከሆነ እባካችሁ ተመለሱ ወዳጆቼ። ምክንያቱም እነዚህ የተቀየማችኋቸው ሰዎች ከአገልግሎት እንድትወጡ ያደረጓችሁ ሰዎች አይደሉም አክሊል የሚሰጧችሁ። አክሊሉን የሚሰጣችሁ ኢየሱስ ነው። ስለዚህ ተመልሰው ወደ ነበርክበት ተመለስ ወንድሜ እህቴ። በሰዎች አዝናችሁ ከሆነ ይቅር በሏቸው። አያችሁ ምንም ሊያደርጉ ሊከፍሏችሁ ስለማይችሉ ይቅር ብላችሁ ቦታችሁ ላይ ተቀመጡ። እናንተ ጌታን ነው የምታገለግሉ። ሲመጣ የማንም ባለዳ አይደለም። እግዚአብሔር ጌታ ደግሞ ይከፍላል። ስለዚህ አገልጋዮች በትጋት እናገልግል። ጌታ ኢየሱስን እናገልግለው። ጌታን ስራ ወንጌልን ይዘን እንሩጥ። በተከፈተልን በር ሁሉ እናገልግል። በተሰጠን ሁሉ እናገልግል። ይሄንን ወደ ኋላ የሚጎትተንን ኃጢአት በደል ካለ በደሙ ላይ ያሳረፈን መስቀሉ ላይ ያሳረፈን እንቀጥል። ይወደቃችሁ ካላችሁ ተነሱ። ዛሬ ጊዜ አለ። ኢየሱስ ክርስቶስ ጌታ ነው። በትንሳኤው ኃይል አለ፣ አቅም አለ፣ ጉልበት አለ። አይዟችሁ ተነሱ። የእግዚአብሔር ስም ብሩክ ይሁን። እንጸልይና እንጨርሳለን። ጌታ ይባረክ። እኔ ምንም ስለ ጌታ አውሪ ብትሉኝ ለሊቱ ነክቶ ይመሻል። ምንም አያልቅብኝም። ደስ ነው የሚለኝ ጌታ ኢየሱስ ክርስቶስን ማውራትና የእግዚአብሔር ስም ብሩክ ይሁን። ሰዓቱ ስለሚወስነን ብቻ ነው። እንጸልይና እንጨርሳለን። በዚሁ አጋጣሚ ካላችሁም አንድ ነገር ነግራችኋለሁ። በዚህ ሩም ውስጥ አፍራችሁ ከሆነ ወይም በቃ የራሳችሁ ምክንያት ይኖራችኋል ሪስፖንድ ማድረግ ያልፈለጋችሁት፣ ግን እቺን እንድትሉ ነግራችኋለሁ። ጌታ ሆይ በሉት። ጌታ ሆይ እወድሃለሁ፣ እንደወደድከኝ አውቃለሁ። ስለዚህ ራሴን አሳልፌ እሰጥሃለሁ። በዚህ በፈሰሰ ደም ኃጢአቴን አንጻው፣ በደሌን ሁሉ ደምስስልኝ። ይሄ የፈሰሰው ደም ለኔ ኃጢአትና በደል ነው። ለዚህ በዚህ ደም ጣጣባለሁ። ከንቱ አላረገውም። መስቀሉን ከንቱ አላረገውም። ሞትህን ከንቱ አላረገውም። እቀበላለሁ። ጌታ ሆይ አንተ ወደ ውስጤ ገብተህ ለውጠኝ፣ አዲስ ሰው አድርገኝ። እንዳልከው እንደ ቃልህ አድርገልኝ። መንፈስ ቅዱስ በውስጤ ገብተህ አዲስ ህይወት ስጠኝ። ኢየሱስ ክርስቶስን በህይወቴ ትልቅ አልቅህ አሳየው። አሁን የያዘኝን ኃጢአት፣ በደል፣ ሱስ ማንኛውም እስራት ቢሆን በኢየሱስ ክርስቶስ ስም የተበጣጠሰ ይሁን። ክብርህ በላይ ላይ ይሁን። እሳትህን በላይ ላይ አንድድ። ማንኛውም የኃጢአት ስር ከላይ ላይ ይበጣጠስ። ጌታ ሆይ እንደተፈታችው ውርንጫ ተፈትቼ ላገልግልህ። አንተ በላይ ላይ ከብረህ ሌሎች ልብሶቻቸውን እንዳነጠፉላት አንተ በላይ ላይ ክበር። ጌታ ሆይ ከብረህ ወደ ኢየሩሳሌም ማትገባው አህያ እንደገባች ወደ ቤትህ አስገባኝ። ወደ ክብርህ አስገባኝ። ካንተ ጋራ ጌታ ሆይ አስገባኝ ወደ ክብርህ በሉት። ጌታ ኢየሱስ ይሄንን ነው የሚፈልገው። ለዚህ ነው የሞተው። ለዚህ ነው በመስቀል ላይ ሁሉ መስቀል ላይ መከራ የወሰደው። ያን ሁሉ ፔን የወሰደው ለኔና ለናንተ ነው። እግዚአብሔር ሰው ይወዳል። እግዚአብሔር ሰውን ከመውደዱ የተነሳ አንድያ ልጁን የሰጠው። እግዚአብሔር ሰውን ማጥፋት አይፈልግም። ሰዎች ይድኑ ዘንድ ነው ኢየሱስ የዘገየው። አሁን እንኳን ለአንዳንዶች ይላል ቲቶ ላይ እግዚአብሔር ስለ ተስፋ ቃሉ የዘገየ እንዳይመስላችሁ
ነገር ግን እናንተ ትድኑ ዘንድ ነው የሚለው። አያችሁ ጌታ ዛሬ አሁን ሊመጣ ይችላል፣ ምንም ችግር የለበትም። ግን አንዲት ነፍስ አለሽ፣ አንቺ እንድትድኝ ነው፣ አንተ እንድትድን ነው። ስለዚህ ጌታ ኢየሱስን ተቀበሉ የኔ ወንድሞች እህቶቼ። ጌታ ኢየሱስ ይወዳችኋል እስከ መስቀል ሞት ድረስ ወዷችኋል። አበሳችሁን፣ መርገማችሁን፣ ሞታችሁን ይዞ ሞቶላችኋል። ሌላ ከዚህ የሚወዳችሁ ሌላ ሰው ሌላ ነገር ካለ አይዶን ነው። ለኔ ግን ከዚህ በላይ ፍቅር አላየሁም። ስለዚህ ኢየሱስን ተቀበሉት። እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ ክብርን ሁሉ እንሰጥሃለን። ጌታ ኢየሱስ ሆይ በመስቀል ላይ ስላደረክልን ስራ ስለሞትህ እናከብርሃለን። ጌታ መከራህን ስቃይህን የወሰድክልን ለኛ ነው። መከራችንን ስቃያችንን ወሰድክልን። መከረኞች እንዳንሆን ባለስቃዮች እንዳንሆን ጌታ ሆይ ዛሬ ህይወት ሰጠህን። ሰላማችን እንደ ወንዝ ይፈልቃል። ጌታ ሆይ ብዙ ነገር ኖሮ እኛ ተኝተን እናድራለን። ጌታ ሆይ አንተ ስላለህም በነጋ አንፈራም፣ ስለነጋ አንጨነቅም። ጌታ ሆይ ይሄ ሁሉ የሆነው ካንተ የተነሳ ነው። ለምነን እናገኛለን፣ አስበን ያሰብነው ይሳካልናል። ይሄ ሁሉ የሆነው ካንተ የተነሳ ነው። ማገልገል የቻልነው ካንተ የተነሳ ነው። ስምህን መጥራት የቻልነው ካንተ ፍቅር የተነሳ ነው። ጌታ ሆይ ከኛ አንዳች የሆነ ነገር የለም፣ በእኛ ብቃት የሆነ ምንም ነገር የለም። ጌታ ሆይ አንተ የዓለም ምናምንቴና ጥራጊዎችን መረጥህ፣ ለክብርህ ዕቃ አደረከን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ዛሬ ደግሞ ትንሣኤህን ስናስብ፣ ሞትህን ስናስብ፣ መምጣትህን ደግሞ እናስባለን። በመምጣትህ ጌታ ሆይ የምንጠብቅህ ሰዎች እንድንሆን፣ ያንተ መገለጥ የምንጠባበቅ፣ የጌታን መገለጥ የምንጠባበቅ እንድንሆን ወንድሞቼ እህቶቼ በጌታ መገለጥ እንዲሞሉ እንዲናፍቁት ክብራቸው እንደሆነ የምንከብርበት የምንገንበት አዲስ አካል የምንለብስበት ዘላለም ህይወት የምንገባበት የምንወርሰው የርስታችንን የምንካፈልበት ስለሆነ አንተን በመጠበቅ ህይወት እንዲሞሉ እህቶቼ ወንድሞቼ ለምንሃለሁ። ሲያገለግሉ በቤትህ በሚንቀሳቀሱበት ሁሉ አንተን በመጠበቅ እንዲሆንላቸው እንደዛች እንደ ሙሽራ ጌታ ሆይ ደጅ ደጁን እያየች እንደምትጠብቀው ሁሉ ጊዜ ያሳቧ አእምሮዋ ሁሉ ነፍሷ ወደ ውጪ ነው እሱን በመጠበቅ እንደሚዝል እንደዚሁ አንተን በመጠበቅ ነፍሳችን እንድትሞላ ጸልያለሁ። ሁሉ ጊዜ አይናችን ጆሮአችን አንተን እንዲጠብቅህ በነቃ ህይወት ሳናንቀላፋ እንግዲህ አታንቀላፉ አለ ሐዋርያው ጳውሎስ። ነቅታችሁ ጠብቁ፣ የሚያንቀላፋም ቢሆን የነቃ ከሙታን ክርስቶስ ሞቶለታል። ተነስ አንተ የምታንቀላፋ ክርስቶስ ሞቶልሃል፣ ክርስቶስ ሞቶልሻልና ተነስ እንዳለ ዛሬ የደከሙ ካሉ ጌታ ሆይ በአገልግሎት የደከሙ ያዘኑ ከቤተ ክርስቲያን የቀሩ ክርስቶስን ከማገልገል ከአገልግሎት ትተው የተቀመጡ ቢኖሩ በዚህ ሩም ውስጥ በኢየሱስ ክርስቶስ ስም የትንሣኤው ኃይል ይቀስቅሳቸው። በትንሣኤ ኃይል የነቁ የተነሱ ይሁኑ። በትንሣኤ ኃይል ጌታ ሆይ አሁን ኃይልህን ስጣቸው። ጌታ ሆይ እናመሰግንሃለን ስለነበረን ጊዜ ሁሉ እናከብርሃለን። የጌታ መንፈስ በእኔ ውስጥ ሆነህም ስላስተማርከን እናመሰግንሃለን። ስላዳመጡኝ የማዳመጥ ባለጸግነት ስለተሰጣቸው የመናገር ባለጸግነት ስለተሰጠኝ እናከብርሃለን። ከፍ እናደርግሃለን። የተባረከ ስምን እንባርካለን። የገነነ ስምን እናገናለን። አልቀን ስምህን ከፍ እናደርገዋለን። ጌታ ኢየሱስ ከፍ በል። ከፍ ባለው ካለው በላይ ከፍ ያልክነ ከነገሰው በላይ የነገስክነ በሰማይ በምድር ከምድር በታች ሁሉ አንተ የነገስክነ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። የጌታ ስም ብሩክ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። አሜን አሜን አሜን። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ተባረኩ። ባረካችሁኝ። እግዚአብሔር ይመስገን። ለእኔም ትልቅ መነቃቃት ሆናችሁኛል። በእውነት እኔ ይሄንን እንደ አድቫንቴጅ ነው የምቆጥረው። ይሄን እንድታቆልኝ እወዳለሁ። እናንተ ይሄን እድል ስለሰጣችሁኝ ቁጭ ብላችሁ ስለምትሰሙኝ እኔም ይሄንን እድል አግኝቼ በክርስቶስ እንደገና በመጠበቅ ህይወት ጌታን እንደገና በበለጠ በማወቅ ህይወት ውስጥ እንድገባ ረድታችሁኛል። እውነት እኔ ብቻ አይደለሁም ባረካችሁ፣ እናንተም ባረካችሁኛልና አመሰግናችኋለሁ። ተባረኩ። ሁላችሁም ተባረኩ። ቴንኪው። ለሁላችሁም አመሰግናችኋለሁ። እንግዲህ ዘመናችሁ ይባረክ።
ፋሲካችሁ ይባረክ። የኛ ፋሲካ ትምህርቱ ሞሮ ነገኛ ቸርች ምግብ እየበላን አንድ ላይ ህብረት እናደርጋለን ከወገኖች ጋራ እና እንደሱ ተጠቀሙበት። እናንተም ቤተክርስቲያናችሁ ውስጥ ካለ አብራችሁ ከማታውቁት ሰው ጋር ቁጭ በሉና ብሉ፣ አዋሩ፣ አካሉን ሰዎችን አይዟችሁ በሉ። እንደዚህ አድርጉት። ልክ የጌታን ፋሲካ ደግሞ ይችን አሁንም ሼር ያረኳችሁን ሼር አድርጉ። አጠገባችሁ ተቀመጡና ጌታ ታውቃለህ ይመጣሉ እኮ እንደዚህ ብላችሁ አውሩት። የደከመውን አጽናኑት። የበረታም ካለ በዛው ይበረታል፣ ያዘነ ካለ ይጽናናል፣ የወደቀ ካለ ይነሳልና አይዟችሁ። ኢየሱስ ሲመጣ ደግሞ እያንዳንዳችን እንተያያለን። ይህ ነው እንደምታቆኝ ልንገራችሁ፣ ታቆኛላችሁ እናንተንም ምክንያቱም ሐዋርያው ጳውሎስ ብሏል እንተዋወቃለንና አሁን እንኳን መተያየት ባንችል ጌታ ሲመጣ እንተያያለን። እሷ ናት እንደ ራሔል ማለት ነው የምትሉት ግን የሚገርም ነው። በጣም በአዲስ አካል ነው የምንተያየው። በጣም በደመቀ አካል ነው የምንተያየው። ጌታ በስማችን ነው ደግሞ የሚያቀን። አሜዚንግሊ በጎቼ ድምጼን ይሰማሉ እኔም በስማቸው ሆኖ ጠራቸዋለሁ ያለውና በስማችን ነው የምንታወቀው። እግዚአብሔር ስም ብሩክ ይሁን። ሳምንታችሁ ይባረክ። ተባረኩ። ቴንኪው። ሁላችሁም አመሰግናችኋለሁ። ሃሌሉያ። ፀሐይና ውርጭ ሲባረኩበት ይሁዳ ሽጦ ጴጥሮስ ሲክደው ተከታዮቹን ጥለው ሲሸሹ የፊተኝ ታስሮ ለፍርድ ሲነዳ ጥፊና ገርፎ ሲወርድባት ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ አልራሩለትም አስረው ሲገርፉት ያን መልከ መልካም ርኅሩህ ፈጣሪ የማይችለውን መስቀል አስይዘው መድህናቸውን ለፍርድ ሲወስዱ ሲጮህ ሲያነባ በጣር ተከቦ በደም ባህር ሆኖ ሲያነባ ሲወድቅ ሲነሳ አባባሲም ተሰቃየልኝ ነፍሱ እስክትዝል ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ ይረሳኛል ወይ ያ የጣር ጊዜ መድኃኒቴን የተሳለቁበት ከመስቀል ውረድ ራስህን አድን እያሉ ጠላቶች ሲያሾፉበት ጨለማ ሆነ የነበርነውን እኛን ለማዳን ከክብሩ ወርዶ ያለምን ኃጢአት ያስወገደውን ታላቁን መድን ነፍስ ያትረሳውን ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደ